በደም የሚካፈሉት ማለት ብቻ አይደለም። የቀለም ልጆቹ ስለምንኖሩ አስተምሮቱን የተጋራችሁ ስላላችሁ የተቋደሳችሁ ከሱ እጅ የተማራችሁ የእናንተ ፕሮፌሰር አደም ካሚል መረጃዎቹ ዳኢፍ ናቸው። እኛ ሳንሆን የሐሰት መረጃ የምናመጣው የእናንተ ፕሮፌሰሮች የእናንተ ኡስታዞች መረጃዎቻቸው ዳኢፍ ነው። ምንም ታሪኩን ስንነገር እውነት ሊመስል ይችላል። መረጃዎቻቸው ሁሉ የተቀጠፈ ነው፣ ውሸት ማለት ነው። ከጊዜ በኋላ ፋብሪኬትድ የሆነ ማለት ነው። ሐሰት ማለት ነው። ይህ ጅማሬ ነው። ዘሆል የነጃሺ ታሪክ ዳኢፍ ነው። እርስ በርሱ ደግሞ ዳኢፍ ባይሆን ደግሞ ደስ ይለን ነበር። እርስ በርሱ የሚጋጭ ነው። ዋቅዲ ሌላ ነው የሚለው፣ ኢብን ከስር ሌላ ነው የሚለው፣ ጠበሪ ሌላ ነው የሚለው፣ ኢብን ኢሻቅ ሌላ ነው የሚለው፣ ኢብን ሀጀር አልአስቀላኒ ሌላ ነው የሚለው፣ ቡሃሪ ሌላ ነው የሚለው፣ አናሳይ ሌላ ነው የሚለው፣ አቡ ዳውድ ሌላ ነው የሚለው፣ ኢማም አህመድ አንበሊ አይምን ሙስናድ አህመድ ሌላ ነው የሚለው፣ ኢብን መጃ ሌላ ነው የሚለው። አንዱ ከአንዱ ጋር ማይስማማ እርስ በርሱ የሚጋጭ ዘሆል ዳኢፍ ነው። ዳኢፍ ባይሆንም ደግሞ እርስ በርሱ የሚጋጭ ታሪክ ነው። ስትዋሹ በልክ ብትዋሹ ኖረው አትዋረዱበትም ነበር። ደሆል ታሪኮቹ እርስ በርሱ የሚጋጩ ናቸው። ክርስቲያን እንዴት እናድርጋቸው? እኔ አሁን ይሄ ፕሮፌሰር ይሄንን ነገር የተናገረው ራሱ ፕሮፌሰርነት ራሱ መስፈርቱ ምንድን ነው የሚል ጥያቄ አይምሮ ውስጥ ጫረ። ወይስ በእስልምና እንደዚህ አይነት ትላልቅ የሆኑ ፕሮፌሰሮች ሃይማኖታቸውን እውነት ለማድረግ እንደዚህ አይነት በሐሰትና በውሸት የተቀጠፉ መረጃዎችን የሃይማኖት መሰረት አድርገው መናገር ይችላሉ? ለዛውም ትላልቅ ሚዲያዎች ላይ እየቀረቡ ማለት ነው። በሚገርም ሁኔታ መስጊዶቻቸው ውስጥ ተራ ሰዎችን አይደለም የሚያታልሉት፣ ተማርን ብለው ጆርናሊዝም አጥንተው ያቀረቧቸውን ሰዎች ሆስቶችን ነው ያታለሏቸው። ህዝብ ነው ያታለሉት፣ ህዝብ ነው ያስበረበሩት። እንትን እኮ ነው አሁን የኢትዮጵያ ሆስት የሚያደርጉ ጆርናሊስቶችም ሶሪ ቱ ሴይ ዚስ እውቀት ይጎላቸዋል። አይከፋቸውም ማለት እንደዚህ ብንላቸው ማለት መሞገት አይችሉም። ፍራንክሊ ስፒኪንግ መሞገት አይችሉም። አካዳሚኩን ዝም ብለው ለፔፐር አጠኗት እንጂ ወጣ ያሉ መጽሐፍቶችን አላነበቡም። ለዛ የሚያቀርቡትን ሰውዬ ቻሌንጅ የማድረግ ብቃት የላቸውም። የነገራቸውን ሁሉ የሃይማኖት አባትም ከሆነ አሜን ብሎ መቀበል ነው እንጂ ኖ ተሳስተሃል፣ ይሄ መጽሐፍ ላይ እንዲህ ይላል፣ ይሄ መጽሐፍ እንደዚህ ነው ብለው የመሞገት ብቃቱ አቅሙ የላቸው። ጀነራላይዝድ እያደረግኩ አይደለም፣ ይኖሩ ይችላሉ፣ ይኖራሉ። ግን እስካየሁት ድረስ ማያቸው አንዳንዴ የሆነ እንትንም ይመስለኛል ሂሉንታ ነገር ቢዋሽም ትልቅ ሰው ነው፣ ቢዋሽም እሱ ምሁር ነው ልለፈው አይነት ኖ ታሪክ እያበላሸ ነው፣ ይሄ እንዲህ ነው ማለት አለባችሁ። የምታቀርቡትን ሰው እስቲ መረጃዎች አለ አውጣው ማለትም አሪፍ ነው አትሊስት። ምክንያቱም ስታቀርቡት ያንን የሚጠቅሰውን ነገር ላታውቀው ትችላለህ። ኦብቪየስሊ ሁሉንም ማወቅ አይጠበቅብህም። እኔ ያነበብኩትን መጽሐፍ ታውቃለህ፣ አንተ ያነበብከውን መጽሐፍ ታውቃለህ። ምን ያነበብኩትን አንተ ላታነበው ስለምችል በቀላሉ ላታለልህ እችላለሁ እዛ ቦታ መጥቼ። ነገር ግን ጥቀስ፣ ምን ላይ ነው ያገኘኸው መረጃ ማለትን ልመዱ። ምክንያቱም ለትውልድስ የሚተላለፍ የእናንተ ንግግር የእናንተ ያቀረባችኋቸው እኔ አሁን ያው ከ7 ዓመት በኋላ አስታውሼ እንዲህ ብሎ ነበረ የሆነ ምናምን እያልኩ አሁን እየተቸው ነው አይደለም፣ አብሬ እየተቸው ነው። እኔ አሁን ትንሽ እድሜ የሚሄድ ስላለ ነው። ልጅ ቢሆን ደግሞ አስቡት
ህፃን ልጅ ቢሆን እኔ ህፃን ሆኜ ያስታወስኳቸው ጭንቅላቴ ውስጥ የተቀመጡትን ማን እንዴት እንደተናገረ ሁሉ አውቀዋለሁ። አየህ፣ ታሪኩ ህፃናት ቢሆኑ ለማስለቀቅም ይከብዳቸዋል። ያ ሰውዬ እንደዋሻቸው በኋላ ሲያውቁት ምን ያህል እንደሚጣሉት አስቡ፣ ውሸታም መሆኑን ሲያውቁ። እኛ ጭንቅላታችን ውስጥ አሁን ብዙ ነገር ስለታጨቀ የሆነ ነገር አሁን ብንሰማም ዚስማች ትኩረት ላንሰጠው እንችላለን። ስለዚህ የሚሰሙት ህፃናትም ስላሉ የታሪክ ስህተት እንዲሰሙ አለመፍቀድ፣ ፕሮፌሰር ተብለው ሸድና ዳኢፍ የሆኑ መረጃዎችን እንዲናገሩ አለመፍቀድ አይመስልም? ክርስቲያን በተለይ ፖድካስተሮች አሉ። እውነት ለመናገር እንዳልከው ከይሉንታ ይሁን ከእውቀት ከማነስ አንጻር ብዙ ጊዜ የሌላ ሃይማኖት ሰዎችን ሲያቀርቡ በሚዲያዎቻቸው ላይ ለሚናገሩት ነገር ምንም ቤዝ የሌለው ነገር መረጃ እንኳን አይጠይቋቸውም እና ትንሽ አስቸጋሪ ነገር ነው። ቻሌንጅ ማድረግ አይችሉም። እንዳልከው የዛ የእውቀት ሌቭል እና የኢንተርቪወሩ የእውቀት ሌቭል የተለያየ ሊሆን ይችላል። ነገር ግን ቢያንስ ለሚጠቅሷቸው ለሚናገሯቸው የታሪክ ክስተቶች መረጃዎችን በተቻለ መጠን ሜንሽን ማድረግ መቻል አለባቸው። አለበለዛ እያበላሹ የመጡት ትውልድ ነው። አለበለዛ የሚያበላሹት ታሪክ ነው። ይህ በጣም አስቸጋሪና አደገኛ የሆነ ነገር ነው። ኢቨን እንደዚህ ስህተት ውስጥ እንኳን እንዳሉ ከተነገራቸውና ካወቁ በኋላ ያንን ነገር ለማስተካከል የሚሄዱበት መንገድ ያን ያህል አይስተዋልም። እጅግ በጣም ብዙ ስህተቶችን ከክርስቲያን ፖድካስተሮች አውጥተን እስከዛሬ አሳይተናል። ብዙ ነገሮችን ማለት ነው። ከዚህ በተቻለ መጠን ቢያንስ የምታቀርቧቸው ሰዎች ኢንተርቪው እኮ ለማቅረብ ሲዘጋጁ ማለት የሚጠይቋቸውን ጥያቄዎች እኮ ቀድመው ነው አይደለም የሚዘጋጁባቸው። አብዛኛውን ጊዜ እዛው እንደ ውሃ ደራሽ አይደለም ጥያቄ የሚጠይቋቸው። ብዙ ጊዜ ተዘጋጅተውባቸው ነው የሚሄዱት። ኢንተርቪው የሚያደርጓቸው ተዘጋጅተውባቸው ነው እንጂ ዝም ብለው ከመሬት ተነስተው ልክ እዛው ተገናኝተው የቀጠሯቸው ቀን አይደለም። ለዚህ እንኳን ይህን መረጃ እጠይቃለሁ ብሎ እንዴት ተዘጋጅቶ አይሄድም? እና አስቸጋሪ ነው። ወጣት ትውልዱን ባታበላሹት፣ ልጆችን ባታበላሹ። አሁን እንግዲህ ፕሮፌሰሩ ከ7 ዓመት በኋላ ጠለዝ ነው ማለት ነው። እስኪ አንድ መረጃ ከሀገርኛ እንስተው። እስኪ ከሀገርኛ አንድ መረጃ እናንሳ። በጊዜው ሙሐመድ ቁርአን ወረደለት ብለው ከሚጠቅሱት አንዱ ቅድም ነጃሽም የጠቀሰው በሙሐመድ ጊዜ የነበሩ ሰዎች ይደርብብኛል። ክርስቲያን ምንድን ነው? በሙሐመድ ጊዜ የነበሩ ሰዎች ሙሐመድን ምንድን ነበር የሚሉት? ያሾፉበት ነበረ። ማለትም ነጃሺ ሰለመ ብለው አንድ የሚጠቅሱት ምንድነው? ሰገደለት፣ ሲሞት ሰግዷል። በቃ ጸሎት ስላደረገ ነው፣ በዛ ነው ሰለመ የሚሉት። እናም ሱራ 3:199ን እንመልከተው እስኪ። አንተ እሺ፣ ይሄ እንግዲህ የአማርኛ ቁርአን ሼክ መሐመድ ዘይኔ ከተፍሲሩ ጋር ከማብራሪያው ጋር የጻፉት በሳውዲ አረቢያ ያሳተሙት መጽሐፍ ነው እና ሱረቱል ኢምራን ወይም ደግሞ 3ኛው ምዕራፍ የቁርአን ምዕራፍ 199ኛው አንቀጽ የወረደበት ምክንያት ከአቢሲኒያዊ ንጉስ ጋር በተያያዘ ነው ብለው ኢንተርፕሬት ያደርጉታልና ይሄንን ላንብብላችሁ እሳቸው ምን እንዳሉ ማለት ነው። ሉክ ከኢምራን ቤተሰቦች ምዕራፍ 199ኛው አንቀጽ የወረደበት ምክንያት ነብዩ ነጃሺ በሞተ ጊዜ የርቀት ሶላት ወይም ደግሞ ሶላል አልጋኢብ ሲሰግዱበት አስመሳዮች ይሄውላችሁ የማያውቅና ሃይማኖቱን በማይከተል ጠብደል የሀበሻ ከሃዲ ላይ ይሰግዳል ሲሉ ነው ይህ አንቀጽ ይወረደው። ነጃሺ ነው አስባችሁታል? እነኛ ምን አሉ? ሙሐመድ ነጃሺ ሞቷል፣ ዛሬ ሲሰሎት እንስገድ ሲል ምን የምታሽቃብጠው በማታውቀው ሃይማኖትን በማይከተል ጠብደል ሰውዬ ሞተ ብለህ ትሰግዳለህ እንዴ? በጊዜው የነበሩ ሰዎች ሃይማኖትን ማይከተል ጠብደል ሰውዬ ላይ ሲሉት
አይ ኖ ኖ ኖ ሙስሊም ነው ሙስሊም ሆኗል አለ አላለም። ሲሰግድ ምንድን ነው ያሉት? ሃይማኖትህን ማይከተል ጠብደል ሰውዬ ነው ያሉት። ጠብደል የሀበሻ ከሃዲ ሶሪ ሰውዬ እንደው የሚሻል ነበር። እቺ ትንሿ መርፌ ነች። እናንተ በምትጠቅሱት መጽሐፍቶቻችሁ ሁሉ እንዲህ በአፍጢማችሁ ትደፉበታላችሁ። ኑ ግቡ እስኪ ሞግቱንስ በነገራችን ላይ ሉክ ይሄ መጽሐፍ የኛ መጽሐፍ አይደለም። ይሄ መጽሐፍ እፎይ የጻፈው መጽሐፍ አይደለም። ይሄን መጽሐፍ ክርስቲያኖች የጻፉት መጽሐፍ አይደለም። እሺ ይሄ መጽሐፍ ቁርአን በአማርኛ ነው፣ የሙስሊሞች መጽሐፍ ነው። ቀደም የሚያሳየናችሁ ከራሳቸው አዲስ ነው። አሁን ያሳየናችሁ ከራሳቸው ኪታብ ነው። ጥቂቷ መርፌ ነች። ጥቂቷ መርፌ ነች። ነጃሽን የሚሉት የነበሩት በጊዜው ምን ነበር ማለት ነው? ጠብደል የሀበሻ ከሃዲ ነበር የሚሉት የሙሐመድ ተከታዮች ማለት ነው። በጊዜው የነበሩ ሰዎች ነጃሺ ንጉስ የተባለውን ጠብደል የሀበሻ ከሃዲ እንደዛ ነበር የሚሰድቡት የነበረው። ዛሬ ላይ ግን እነዚህ አጭበርባሪ ኡስታዞች ምን ይላሉ? ነጃሺ የሚባል ንጉስ ሰልሟል። ይህን እዛ ሁጥባ ላይ ወይም ደግሞ እዚህ መስጊድ ውስጥ የተናገሩትን ቃል በነገራችን ላይ አንዱንም ማምጣት አይችሉም። በሚገርም ሁኔታ ሙሉ ሁጥባውን አይደለም አንድ አረፍተ ነገር የተናገሯትን ማምጣት አይችሉም። ፕሮፌሰር አደም ካሚል ሌላኛው እንዲህ ብለሃል። ኡስታዙ እንትና ነጃሺ ሲሞት ሁኔታ መቃብሩ ላይ ብርሃን ታይቷል። ምን ያህል ፍትሃዊ እንደሆነ ምን ያህል እስልምና እንደሚወድ ትገርማችኋል ብለሃል አይደለ? እውነትህን ነው። ሱናን አቢ ዳውድ 25-23ን ክፈተው። እውነት ነው ታይቷል። ቀጥል አንብበው። እንግዲህ ይህ ፕሮፌሰር ምን ብሎ ነበር ማለት ነው? ነጃሺ ከመስለሙ ጋር በተያያዘ ማለት ነው ከተቀበረ በኋላ መቃብሩ ላይ ብርሃን ታይቷል የሚል ነው። እንግዲህ ይህንንም ተናግሯል። ፕሮፌሰር ነው ሉክ ፕሮፌሰር ነው። አንድ ተራ ሰው ከ3ኛ ክፍል ከ5ኛ ክፍል ከ6ኛ ክፍል ያቋረጡ የቲክቶክ ኡስታዞችን አይደለም ሜንሽን እያደረግን ያለ ነው ማለት ነው። የሚመሩባቸው በመጅሊሱ ደረጃ የሚመሩባቸው ፕሮፌሰር የተባሉ ትላልቅ የሙስሊም ሰዎችን ነው። ምን ብሎ ተናግሯል? ይሄንን እንግዲህ ከዚህ ሀዲስ ሜንሽን በማድረግ ነው። ሱናን አቢ ዳውድ 2523 ላይ ምን ይላል? አይሻ እንደተረከችው ይልና when the ንጉስ ዳይድ ንጉሱ በሞተበት ወቅት we were told that a light would be seen perpetually at his grave አይሻ እንደተናገረችው ንጉሱ በሞተበት ጊዜ መቃብሩ ላይ ምን ታይቶ ነበር? ብርሃን ታይቶ ነበር እንደተባለ ሰምተናል ብላ አይሻ ተናግራለች። ምን ጧፍ ነው ያበሩት? ጧፍ ነው ያየው ፕሮፌሰር? ዋው ትክክል ነው። ተርሶ ትክክል ነው። አይሻ ብላለች። መቃብሩ ላይ ብርሃን ቦግ እኛ ራሱ አይተናል። አንተ የሆነ ከእንቅልፍ ስትነሳ የሆነ ጨረር እንደዚህ ከጠዋት ቦግ ብሎ ሲመጣ ላየ አታይም? እንደ አንተ ራስህ መቃብር እኮ ነው ያ፣ የነጃሺ መቃብር ነው። ያቺ ቦግ ብሎ የሚወጣበት ከመቃብሩ ላይ ቦግ ብሎ ወጥቷል። ፕሮፌሰር ለወደፊት የምጠቅሰው መረጃ ታማኝ ነው አይደለም፣ እውነት ነው አይደለም የሚባል ነገር አለ። የጠቀስከውን መረጃ ላሳየህ፣ ግሬዱን አሳየው። ምን ይላል? አንብበልኛ። ምን ይላል? ዳይፍ ምን ይላል? የተዋሸ ዳይፍ የሆነ መረጃ
ፕሮፌሰር አይልመድ ሁለተኛ። እሺ አንተ ፕሮፌሰር ነህ፣ ቴሌቪዥን ፕሮግራም ላይ ወጥተህ ዳኢፍ መረጃ ሰብስበህ ህዝብ አታታል። እሺ ፕሮፌሰር፣ ይሄ ለፕሮፌሰሩ ነው። ያሲን ኑሩ ደርሶሃል ብዬ አስባለሁ። አይልመድ 3 መረጃ ያዝንብህ አይደለ? ዳኢፍ መረጃዎችን እንዳለምድ እንዳይለመድ ትዋረዳለህ። እልቅ እናሳየ። በመቃብሩ ላይ ብርሃን የታየው ንጉሥ ነጃሺ ሳይሆን አብርሃ ወአጽብሃ ነው። በኢትዮጵያ ነገሥታት ታሪክ ውስጥ ለዛ ቀረብ የሚለው አብርሃ ወአጽብሃ ላይ በአብርሃ መቃብር ላይ ብርሃን ይታይ ነበረ። በ374/79 ወንድማማቾቹ የሞቱበት በመቃብሩ ላይ ይታይ ነበር። ቅዱሳን ስለሆኑ ነ ክርስቲያን መክፈት ይችላል። ስለዚህ በብርሃን የታየው የአብርሃ ወአጽብሃ መቃብርን ሰርቀህ ለነጃሺ መስጠት አትችልም። አብርሃም የሚለው ሱራ 105 የዝሆኖቹ ምዕራፍ አብርሃም መጥቶ ወጋ የምትሉት አብርሃ ወአጽብሃ ወንድማማቾች ናቸው፣ ቅዱሳን ናቸው። የዝሆኑ ጦርነት 6ኛው ሴንቸሪ ላይ የተካሄደ ነው። አብርሃ ወአጽብሃ ደግሞ የነበረው በአራተኛው ላይ ነው፣ በ4ኛው ሴንቸሪ ነው። የሞቱት እንኳን በ375 እና 79 አካባቢ በ4ኛው ሴንቸሪ የነበሩ እንጂ በ6ኛው ሴንቸሪ የነበሩ አይደሉም። አንድ የቁርአን ክፍል ሙሉ ስለ አብርሃም ካዕባን ሊያፈርስ መጣ የሚል ተረት ተረት ውድቅ ነው፣ ውሸት ነው። የድሬዳዋው ንጉሥ የአብርሃ ልጆች እነኚህ እርኩሳን ብሎ ትግራውያንን የጠቀሳቸው እኛም የአብርሃም ልጆች ነን። አብርሃ ወአጽብሃ በቤተክርስቲያናችን ቅዱስ ከሚባሉት ስለሚመደቡ ቅዱሳን ከሚባሉት ስለሆኑ ደሞስት የተጠሉ መጥፎች ብሎ የድሬዳዋ ከንቲባ የጠቀሳቸው የአብርሃ ልጆች እኛን ነው። ፊት ለፊቱ ለትግራዮች ቢነገርም ዘሆል ኦርቶዶክሳውያንን የሚመለከት ነው። የድሬዳዋ ከንቲባ የአብርሃ ልጆች ሐዲሳችን ቁርአናችን እንደሚናገረው መጥፎና ከሰይጣንም የባሳችሁ ብሎ ያለን እኛን ጭምር ነው። እኛ የአብርሃም ልጆች ነን። ታሪኩ የተቀጠፈ ነው። በ6ኛው ሴንቸሪ አልነበረም አብርሃ የነበረው በ4ኛው ሴንቸሪ ነው። ቀጥላ ብርሃኑ የታየው የአብርሃ ወአጽብሃ መቃብር የነሱ ላይ ነው። እንግዲህ የቅዱሳን ነገስታት ታሪክ ውስጥ የአብርሃና የአጽብሃ ታሪክም ይገኛል። በቤተክርስቲያናችንም ውስጥ ስላለ ማለት ነው። ምን ይላል? አብርሃና አጽብሃ በመላው ሀገሪቱ እየተዘዋወሩ ሐዋርያዊ አገልግሎታቸውን በመፈጸማቸው በተጨማሪ 154 አብያተ ክርስቲያናቶችን ያሳነጹ ሲሆን ከእነዚህ 44ቱ አስደናቂ ናቸው። ባለ 44 ምሰሶ ከፍልፍል ድንጋይ የተሰሩ ሲሆን ከእነዚህም ውስጥ በገልአታ የሚገኘው ሰው የማይከፍተው ሰው የማይዘጋው የቀመር 4ቱ እንስሳ ቤተክርስቲያን ይገኝበታል። ሉክ እነዚህ ጻድቃን ነገስታት በሀገሪቱ ተከፋፍለው በወሎ፣ በሸዋ፣ በየካ ሚካኤል አዲስ አበባ፣ በከፋ የባሃ ጊዮርጊስ፣ በስላሴ የዋሻ ሚካኤል፣ በጎጃም የዲማ ጊዮርጊስ፣ በጎንደር ስማዳ የጃን ሚካኤል ቤተክርስቲያን አሳንጸው እየተዘዋወሩ እያገለገሉ እንደነበር ታላቁ አብርሃ በ374 ዓመተ ምህረት ጥቅምት 4 ቀን በዕለተ እሁድ አረፈና ተቀበረ። አብርሃ መቼ ነው የሞተው? ያረፈው በ374 ዓመተ ምህረት በ4ኛው ክፍለ ዘመን። ይሄ ሙሐመድ የሙስሊም ቀጣፊዎች 200 ዓመት ልዩነት ጋፕ ሰጥተው ነው የሚናገሩለት ማለት ነው። 200 ዓመት ልዩነት። ወንድሙ አጽብሃ ደግሞ ጥቅምት 4 ቀን 379 ዓመተ ምህረት አረፈ። ሁለቱም ነገስታት ልደታቸውም ሆነ ሞታቸው አንድ ቀን ነበር። ዓመተ ምህረቱ ግን ይለያያል። which means 374 እና 379 በሞቱበት ጊዜ
ሉክ በሞቱበት ጊዜ በመቃብራቸው ላይ ቀስተ ደመና ተተክሎ ታይቷል። እነዚህ ነገስታት ለሀገራችን ብርሃን የገለጹ ባለውለታዎቻችን ሲሆኑ የኦሪትን ስርዓት በሐዲስ ስርዓት የለወጡ ቅዱሳን ናቸው። እነዚህ ቅዱሳን አብርሃ ወአጽብሃ ማለት ነው። ሲሞቱ በመቃብራቸው ላይ ደመና ቀስተ ደመና ታይቷል ተብሎ በቤተክርስቲያናችን የታሪክ መዝገብ ውስጥ ተቀምጦ ይገኛል። እነዚህ ደግሞ ያረፉበት በ374 እና በ379 ነው ማለት ነው። አይሻና ማሜ ታሪክ ኮረጁና ካሚል ኡስታዝ ፕሮፌሰር ካሚል ጨማመራችሁና በአስማሌ መቃብሩ ላይ ብርሃን ታያላችሁ። ቅጥፈት። ብርሃን የታየው በአብርሃም ወአጽብሃ ነው። የዝሆኑ ምዕራፍ ካባን ሊያፈርሱ መጡ። የሙሐመድ አያት ጸሎት አደረገ፣ እንደዚህ ሆነ፣ እንዲህ ተፈጠረ የሚባለው ታሪክ አብርሃ አጽብሃ የነበረው በ4ኛው ክፍለ ዘመን እንጂ በ6ኛው ክፍለ ዘመን አይደለም። መቃብሩ ላይ ብርሃን የታየው የአብርሃ አጽብሃ መቃብራቸው ላይ ነው፣ ቅዱሳን ስለሆኑ። እችን ታሪክ ስለሰሙ እችን ታሪክ ስለሰሙ በመቃብሩ ላይ ብርሃን ታየ፣ የአብርሃ አጽብሃ የሚባለውን ታሪክ ሰምተው በቅዱሳኖቻቸው መቃብር ላይ ብርሃን ታዩ ብለው ሲሉ እችን ታሪክ ፋብሪኬት አደረጓት ከጊዜ በኋላ። ነገር ግን ታሪኩ ስህተት ስለሆነ ግሬዱ ምንድን ነው? ዳኢፍ። ይሄንን ታሪክ ለማስቀጠል ስህተት የሆነ የተቀጠፈን ውሸትን መረጃ ደግሞ እነ ፕሮፌሰር አደም ካሚል መቃብሩ ብርሃን አለው ምናምን ይላሉ። ተረት 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 ተረት። የሙሐመድን መቃብር ብርሃን አልታየም። እንቀጥል። ዳይፎቻቸው አደፍሩ ምን መስል ዛሬ ተከተት ናቸዋል። ይህንን ታሪክ ባለፈው ታስታውሳለህ? ቀብረናቸው ነበር። ተሳፈቱ እኮ ኑ ቻሌንጅ አድርጉኝ። የትኛውንም ክርስትናዊ መጽሐፍ ሳልጠቀም በራሳችሁ መጽሐፍ ቀብራችኋለሁ። በራሳችሁ መጽሐፍ ቀብራችኋለሁ። ነጃሺ የሚባል ታሪክ እፉ ነው፣ እፉ ነው። ቤታችሁ ዋሹ፣ ማይክ አጥፍታችሁ ዋሹ፣ ሪካርድ አጥፍታችሁ ዋሹ። አደባባይ ላይ ግን እዛችሁ ታትምጡ። ይገማል፣ ይሸጣል። ውሸት ስለሆነ ትዋረዳላችሁ። እንደዚህ በራሳችሁ መጽሐፍ ይህንን የተረት ተረት መጽሐፍቶቻችሁን እኛ ፊት እዛችሁ አትምጡት። ቤታችሁ ቅጠፉ፣ ዋሹ። በደንብ የሚማር ትውልድ ስላለን እኛ የራሶቻችሁም ሰዎች እየተማሩ ስለሆነ ምን አገባን? ነጃሺ ሰለመ አልሰለመ ለራሱ ጉዳይ የራሱ ጥንቅር ይበል እስኪሉን ድረስ ደርሰን ነበር። ባለፈው መረጃ ማምጣት ማድረግ እንደማይችሉ ሲገባቸው ብስጭታቸውን በእንደዚህ አይነት ሁኔታ ነበር የገለጡት። አንድ ክርስቲያን አሁን ከዚህ ምን ትረዳላችሁ? በዚህ መጠን ታሪክ መዋሸት ከቻሉ፣ በዚህ መጠን ማጭበርበር ከቻሉ ሰዎቹ ምን ያህል ዲሲቨር መሆናቸውን አጭበርባሪ መሆናቸውን ማትረዱ ከሆነ አይደል ነው አይደለም። ክርስቲያኖች ሙስሊሞች ራሱ ብላይንድሊ ዝም ብላችሁ ፎሎ የምታደርጓቸው ዝም ብላችሁ የምትከተሏቸው ካላችሁ ይሄ የምነቁበት የምታስተውሉበት የምታሰላስሉበት ይሆናል ብዬ አስባለሁ። ካልሆነ ግን ድክመት አለባችሁ ማለት ነው፣ ጉድለት አለባችሁ ማለት ነው። እያንዳንዱ መረጃዎቹ እርስ በርሱ የሚጋጭ ነው። እያንዳንዱ ማስረጃዎች የምታመጧቸው ሁሉ ውድቅ ናቸው። አይደሉም ካሉ ትሞግቱን አላችሁ። ትደፍራላችሁ ወይስ ፍራቻችሁ እንዴት ነው? ያ በነገራችን ላይ ይሄ ነገር በዚህ ሰሞን በተለይ በጣም በተደጋጋሚ የሰማነው ነገር ነው። በተለይ ሰሞኑን ማለት ነው የሙስሊም ኡስታዞች ነጃሺ የሚል ነገር በጣም ደጋግሞ የተናገሩበት ወቅት ነው። ከአክሱም ወቅታዊ ሁኔታ ጋር በተገናኘ ማለት ነው። ያንን ነገር ህዝቡ ጭንቅላት ውስጥ የውሸት ትርክታቸውን ለማስረጽ በጣም በተደጋጋሚ ይዋሻሉ። ምንድነው አንድ ነገር በጣም ደጋግመው ሲናገሩት እውነት
ይመስላል ብለው ስላመኑበት ማለት ነው። ከአክሱም ጽዮን ጋር በተያያዘ ነው ይሄን ነገር በጣም የተናገሩት። ሙሐመድ ወደ አክሱም ልኮ ከዛ በኋላ እስልምና ንጉሱ ተቀብሎ እንደዚህ አይነት ታሪኮች በደንብ አሁን ሲናገሩ ሰምተናቸዋል። በፊትም የነበሩ ነበሩ። ነገር ግን እነዚህ ሁላ ታሪኮች ውሸት መሆናቸው ህዝቡ አያውቅም ነበረ፣ አይታወቅም ነበረ። እንደዚህ እንደሚያጭበረብሩ አይታወቅም ነበረ። እንዳለ የሚናገሯቸው መስጊድ ላይ ግን ምንድናቸው ማለት ነው? ውሸት የተቀጠፉ ማስረጃ የሌላቸው ርባና ቢስ ማስረጃዎችን መጥቀስ እንኳን ያልቻሉ ኡስታዞች ናቸው መስጊድ ላይ ቁጭ ብለው የሌለ ታሪክ ሰው ጭንቅላት ውስጥ ለማስገባት የሚጠሩት ማለት ነው። ዋሹ፣ ጥሩ ነው፣ እንዳታቆሙ፣ ይህንን ውሸት እንዳታቆሙ። አሁን ኡስታዞች መስጊድ ላይ የምታስተምሩ ትሆኑ ትችላላችሁ። እዚህ ቲክቶክ ላይ ሶሻል ሚዲያው ላይ እንደ ትቢያ የበተናችኋቸው ኡስታዞች ሊሆኑ ይችላሉ። በፍጹም ውሸታችሁን እንዳታቆሙ፣ ቀጥሉበት። ውሸታችሁ እንዳታቆሙ። ለኛ የእናንተ ውሸት ግብአት ስለሚሆን ማለት ነው። የገዛ ልጆቻችሁን እስልምና ውስጥ አንቃችሁ እንዲቆዩ የያዛችሁበት ምንድን ነው? እንደዚህ አይነት ውሸትና ትርክትን በመናገር ስለሆነ። ነገር ግን ትውልዱ የሚያነብ ነው። አሁን እጃችን ላይ ብዙ መረጃዎች፣ የፈለግነውን ነገር ሰርች አድርገን ማግኘት የምንችልበት ዘመን ላይ ነን ያለነው። ስቶን ኤጅ ላይ ወይም ደግሞ ፋየር ኤጅ ላይ አይደለንም ያለነው። ይሄ የድንጋይና የእሳት ዘመን በሚባልበት ጊዜ ላይ አይደለንም ያለነው። ስለዚህ ሰዎች መረጃዎችን ማየት የሚችሉበት የሚያነቡበት ጊዜ ነው። ልጆቻችሁን ከእንደዚህ አይነት ድንቁርና እንድናወጣበት ይረዳናል። ውሸታችሁ እንዳታቆሙ። እናንተ አሁንም ያሰባችሁ ያላችሁት ይህን ዘመን እንደ 7ኛው ክፍለ ዘመን እንደ ሙሐመድ ጊዜ ነው አይደለ? ፕሪሚቲቭ ሶሳይቲ ነው አድርጋችሁ ያሰባችሁት። ኋላ ቀር ህዝብ ነው አድርጋችሁ ያሰባችሁት። ለዛ ነው ዝም ብላችሁ ብቻ በየመስጊዱ ነጫጭ ልብሳችሁን ትለብሱና ኮፍያችሁን ታደርጉና ትግቱታላችሁ። ይህን ውሸታችሁ እግዚኦ። ግን ማለት እንዴት ከጉሮሯችሁ ላይ ይወጣላችኋል? ግን እንዴት ካፋችሁ ይሄ ቃል ይወጣላችኋል? ሙሐመድ ቃል በቃል በእኔ ላይ የቀጠፈ ገሃነም ይገባል ብሎ ተናግሯል። እስልምና ላይ ቀጥፋችሁ እንዴት ገነት እንገባለን ብላችሁ ታምናላችሁ? ምን አይነት አምላክ ነው የምታመልኩት? ለየትኛው አምላካችሁ ነው የምታገለግሉት? በውሸት የሚከብር እስልምና ላይ መቅጠፍ ይለያያል። ኦኬ፣ በእስልምና ላይ ሙሐመድ ላይ ሲቀጥፍ ነው ገሃነም የምገባው። እስልምና ላይ ችግር የለው። እስልምና በራሱ መሰረቱ ነው ውሸት ስለሆነ ማለት ነው። እና በጣም የሚገርመኝ እያንዳንዱ መረጃዎቹ በዚህ ጉዳይ ጋር ከዚህ ጋር በተያያዘ ያሉት መረጃዎች እንዳለ ፌክ ናቸው፣ የተቀጠፉ ናቸው፣ እንዳለ ውሸት ናቸው፣ እንዳለ የመጭበርበር መረጃ የተሰሩት። አይ ዶንት ኖ በዚህ መጠን ለምን መዋሸት እንዳስፈለገ። ኢቨን ሂስትሪ ኦፍ እንትናን ብናየው እንኳን ኢቨን ሻቅን እንኳን ብናየው እዛ ጋር ራሱ እንዴት እንደዋሻቸው የመጡት አካላት ራሱ እንዴት እንደዋሹ እዛው ላይ ሜይ ቢ ክርስቲያን አዘጋጀው እንዴት እንደዋሹ የመጡት አካላት እንኳን ዋሽተዋል። እውነትን ላለመናገር ሲያደርጉ የነበረውን ማሳየት ይቻላል። ቢኒ እንኳን ደህና መጣ። ቆያችሁኝ? እንዴት ናችሁ? ሰላም ብያለሁ። አሪፍ ቶፒክ ነው ዛሬ። ነጃዎች ያሁሉ ፉከራና ጉረራ ከየት ይምጣ መረጃ? የውሸትም ቧይ ካብ እየተናደ ነው የሚባለው። እንደዚህ እንግዲህ አደባባይ ላይ ወጥ ሲዋሹ ታሪክ ይገለብጣሉ ሙስሊሞች፣ የሌለ ታሪክ እና እውነት ለማስመሰል ይሞክራሉ። ግን ምንም የለም፣ ውሸት ነው። ውሸት ለማንገስ ማለት ነው። ታዋቂ ሰው አዋቂ ይመስላቸዋል። የኛ ህዝብ የሚሸወደው ምንድን ነው? ታዋቂ የሆኑ ሲናገሩ ታዋቂ ፕሮፌሰሩን፣ ረዳት ፕሮፌሰሩን፣ ዶክተሩን፣ ሌክቸሩን ምንሙን ከተሳሳትክ ነው። ሁላችንም የእውቀት ልክ አለ። ከእውቀትም ከፍለን ነው የምናውቀው። ደራሲ ስለሆንክ ታውቃለህ ማለት አይደለም። ደራሲ ስለሆንክ ታውቃለህ ማለት አይደለም። ጋዜጠኛ ስለሆንክ ታውቃለህ ማለት አይደለም። ክርስቲያኖች በደንብ አስተውሉ። ደራሲ የሆነ ያወራ ሁሉ ያውቃል ማለት አይደለም። በወንጡና ጫልቱ፣ አበበና ገብረ መድን፣
አየለና ቶሎሳ እያለ ልቦለደ የጻፈ በዚህ ጉዳይ ላይ ያውቃል ማለት አይደለም። ያውቃል ማለት አይደለም። ስለዚህ ማንኛውም ይናገር፣ ማንም ይናገር፣ የሰማውን ተረት ተረት የሚጽፍ ደራሲ በዚህ እንደዚህ አይነት ጉዳይ ላይ ሲያንቦጫርቅ ብታገኙት ጠልዙት። ልቦለድ ዝም ብሎ ተረት ተረት ዝም ብሎ ሲጽፍ ኖሮ ከዛ ታሪክ ጋር መጥቶ ለአንቦጫርቅ ማለት ስህተት ነው። ይህንኛው ደግሞ ከታሪክም አውዱ ትንሽ ለየት ይላል። ሃይማኖታዊ ነው። ከታሪክም ትንሽ ይለያል። የሚጠቀሱት ነገሮች ማወቅ ይፈልጋል። ታሪካውያን ይህንን የምትሰጧቸውን ይህንን ዝም ብለው አንብበው አዎ ትክክል ነው ይኸው እዚህ ጋር ይላል እኮ ብለው ሊያልፉት ይችላሉ። ግሬዱ ምን ማለት ነው? ዳኢፍ ማለት ምን ማለት ነው? ታኪክ ማለት ምን ማለት ነው? ቼኑ እንዴት ነው? ይህንን የታሪክ ምሁራን ላያውቁት ይችላሉ። ዝም ብለው መጽሐፍቶቻቸው ላይ የሚያስቀምጡት የታሪክ ጸሐፊያን ተብለው የጻፉት እንዳለ የታሪክ ተብለው የሚያስቀምጡት ልክ ፕሮፌሰሮቹ በሚያደርጉት ናሬሽን ነው። ለምሳሌ እነ ኢብን ኢስሐቅን እነ ዋቀዲን እነ ኢብን ሻምን እነ ጠባሪን እነሱን ኮታ አድርገው ነው የተጠቀሟቸው። እነሱ ደግሞ ተቀባይ አይደሉም። የሚጠቀሟቸው መረጃዎች ስህተት ናቸው፣ ዳኢፍ ናቸው፣ ተቀባይነት የላቸውም። በእስልምናው የእነሱ መረጃዎች ተቀባይ ያልሆኑ አሏቸው። ምክንያቱም ከኢብን ኢስሐቅ የመጣውን አንቀበልም ስለሚሉ ራሳቸው ቢቀበሉትም ደግሞ ግጭቶች አለባቸው። ታሪኮቹ እንዳለ በዚህ ጉዳይ ላይ ያሉት ግጭት አለባቸው እንዳለ። ሁሉም ይጋጫሉ፣ እርስ በርሳቸው ዘሆል ይጋጫሉ። የመጀመሪያ ጉዞ ላይ ይጋጫሉ፣ ሁለተኛ ጉዞ ላይ ይጋጫሉ፣ የወንዶቹ ቁጥር ላይ ይጋጫሉ፣ የሴቶቹ ቁጥር ላይ ይጋጫሉ፣ የታሪኩ ክስተት ላይ ይጋጫሉ። ራሱ ታሪኩ ራሱ እርስ በርስ የሚጋጭ ነው። ደሆል ግጭት ያለበት ነው። ይሄ የሚያሳየው ምንድነው? ከጊዜ በኋላ ስለሆነ ፋብሪኬት የተደረጉት ያኛውም የራሱን መጽሐፍ አስመስሎ ይጽፋል፣ ያኛውም ይጽፋል። እያንዳንዳቸው ግጭት ናቸው፣ እያንዳንዳቸው ስህተት ናቸው። ስለዚህ ወደ ኢትዮጵያ ከመጡት ውስጥ እንኳን እስልምና ሊቀበሉ ጭራሽ ወደ ክርስትና የመጡ ነበሩ። ይህንን ሲናገሩ ትሰማላችሁ። ክርስቲያን ሆነ ለምሳሌ እያሉ ክርስቲያን የሆነው እንደዚህ ሲያሾፍባቸው ነበር። ኢብን ኢስሐቅ 99ኛውን ፔጅ አንድ ቼክ አድርገው ክርስቲያን ኢብን ከሲርም ዘግቦታል፣ ጠባሪም ዘግቦታል፣ የተለያዩ ሌሎችም ዘግበውታል። እንደዚህ ሲላቸው ነበረ። ቀጥል። አይ ቲንክ ያ ሂስትሪ ኦፍ ፕሮፌት ኢብን ኢስሐቅ የጻፈው መጽሐፍ ነው። ፔጅ 99ኛው ላይ ገብታችሁ ታገኙታላችሁ። ጽሁፉ ቀጫጭ ካለባችሁ ማለት ነው። ያው ዙም አድርጌ ለማሳየት ሞክራለሁ። ኦኬ ምን ይላል መሰላችሁ? ኡበይዱላ as he passed the prophet's companion who were there used to say we clearly ከዚህ ጋር ልጀምርላችሁ ከፍ ብዬ በደንብ አውዱ እንድታገኙት። ኡበይዱላ went on searching until Islam came። እንግዲህ በሙሐመድ ጊዜ የነበሩ 4 ሰዎች ነበሩ እውነተኛውን ሃይማኖት የሚፈልጉ የነበሩ ማለት ነው። ነገር ግን ኡበይዱላ ሙሐመድ ከመጣ በኋላ ሙስሊም ሆነ ማለት ነው። ሙስሊም ሆነና ከዛ ዘን ሂ ማይግሬትድ ዊዝ ዘ ሙስሊም ቱ አቢሲኒያ። ከዛ በኋላ ሙስሊም ከሆነ በኋላ ሙሐመድ ከሌሎቹ ቤተሰቦቹ ጋር ወደ አቢሲኒያ ላከው። ቴኪንግ ዊዝ ሂም ሂዝ ዋይፍ who was a Muslim። ሚስቱም ደግሞ ሙስሊም ነበረች። ማን ትባላለች? ኡሙ ሀቢባ ትባላለች። ከእሷ ጋር ወደ ኢትዮጵያ እሱ መጥቶ ነበረ። when he arrived there he adopted Christianity።
ነገር ግን ወደ ኢትዮጵያ ከመጣ በኋላ ይሄ ኡበይዱላ የሚባለው ሙሐመድ የሙሐመድ ቤተሰብ ማለት ነው ከሚስቱ ጋር አብሮ የላከው ክርስትናን ተቀበለ። ክርስትናን አዳብት አረገ። ፓርትድ ፍሮም ኢስላም ከኢስላም ወጣ። ኤንድ ዳይድ ክርስቲያን ኢን አቢሲኒያ ክርስቲያንም ሆኖ ሞተ። ይሄ የሙሐመድ ቤተሰብ የሙሐመድ ዘመድ የነበረ ሙሐመድ ወደ አቢሲኒያ የላከው ሰው ማለት ነው። ክርስትናን መጥቶ ተቀበለ። በክርስትናውም ደግሞ እስከ መጨረሻው ጸንቶ ሞተ ማለት ነው። ሶ ሙሐመድ ቢን ጃፈር ቶልሚ ሙሐመድ ቢን ጃፈር እንደተናገረው ይላል ዛት when he had become a Christian ይሄ ሰውዬ ክርስቲያን ከሆነ በኋላ ኡበይዱላ as he passed the prophet's companion who were there used to say ከሙሐመድ ልኳቸው ከሌሎቹ ቤተሰቦቹ የመጡትን እንደዚህ ይላቸው ነበር። አብሯቸው የመጣቸው ማለት ነው። we see clearly እኛ በግልጽ እንመለከታለን but your eyes are only half open ነገር ግን የእናንተ አይኖች የተከፈቱት ግማሽ ነው። which means እውነቱን እያያችሁ አይደለም እያላቸው ነው ማለት ነው። ኡበይዱላ ክርስቲያን ከሆነ በኋላ that means we see but you are only trying to see and cannot see እኛ በግልጽ እናያለን ነገር ግን እናንተ አይናችሁ ተከፍቷል ነገሮችን ግን በግልጽ እያያችሁ አይደለም ይላቸዋል። የሙሐመድን ተከታዮች አብሯቸው የመጣውን ማለት ነው። he used the word sasa because when a puppy tries to open its eye to see ልክ አይናቸውን እንዴት ነው የገለጸው ማለት ነው። ትንሽዬ የቡችላ ውሻ አይኗን ከፈት አድርጋ ለማየት እንደምትሞክር እነሱም ልክ እንደዛ ነው እያዩ ያሉት ነገር ግን እውነቱ አልተገለጸላቸውም። if only half see ግማሽ እንደምታይ then the word faqaha means to open the eye after his days እሱ ከሞተ በኋላ ማለት ነው። ኡበይዱላ ከሞተ በኋላ ምን ያደርጉ ነበረ? ምን ይላቸው ነበር? አይናችሁ አልተከፈተም ታያላችሁ ነገር ግን በግልጽ አታዩም እያያችሁ አይደለም ይላቸዋል። ደጋግሞ ነው የሚላቸው። በነገራችን ላይ እንደ ጡጥላ አይናችሁ ምንድነች? ለመገለጥ ትሞክራላችሁ አትችሉም። ለምን የሚላቸው እውነትን ማወቅ አልቻላችሁም። ጃርሞ ተመለስ። ማየት አትችሉም። እሱ ወደ ክርስትና ስለመጣ እውነትን ስላወቀ። ጃርሞ ተመለስ። እንኳን ደህና መጣ። ይሰማል? ይሰማል ጃዋርሞ? አሁን ይህን ታሪክ ግን ሰምታችሁ ታውቃላችሁ ክርስቲያኖች? የሙሐመድ ዘመድ ሙስሊም የነበረ መጥቶ ወደ ኢትዮጵያ ሲመጣ ወደ አቢሲኒያ ሲመጣ ክርስቲያን ሆኖ ሞተ ተብላችሁ ተሰምታችሁ ታውቃላችሁ? ይህንን መቼም አይነግሯችሁ። ተቃራኒውን ትዊስት አድርገው ነው የሚነግሯችሁ። ያልተፈጠረውን ታሪክ ነው እንደተፈጠረ አድርገው የሚነግሯችሁ። መስጊድ ላይ አሁን ታውቃላችሁ መሐመድ ከላካቸው ሰሃቦች ክርስቲያን ይሆናል ብለው ለምን አይነግረው? ለምን እንደዛ አይናገሩት? አንድ አይምሮውን ለሚያሰራ ሰው፣ አንድ ጤናማ የሆነ ሰው፣ አንድ የሚያስተውል ሰው፣ አንድ የሚያገናዝብ ሰው ተሰዳችሁን ሀገር ስትሄዱ ንጉስ ቢቀበላችሁ እናንተን ያ ንጉስ ደግሞ የእናንተን ሃይማኖት ቢከተል እናንተ ወደዛ ወደ ሌሎኛችሁ ሃይማኖታችሁን ተቀይራችሁ የተሰደዳችሁትን አብራችሁ ከተሰደደው ጋር ያለውን የንጉሱን ሃይማኖት ታንቋሻላችሁ። እውሮች ናችሁ ማየት አትችሉም ትላላችሁ። እኛ ምናየውን እናንተ ማየት አትችሉም። ለማየት ትሞክራላችሁ፣ አትችሉም። የተሳሳተ ሃይማኖት ውስጥ ናችሁ ትላላችሁ። ንጉሱ ወዶ ያመነውን የተከተለውን ንጉሱ እሰነ ቤተሰቡ እንደው አክሴፕት ሲያደርግ ቢያይ ጭራሽ እስልምና ትክክል ነው ብሎ በዛው ይጸናል እንጂ ወጥቶ እንዴት ከእስልምና አትወጡም እያለ ሌሎቹንም ቻሌንጅ አያደርግም ነበር።
ቀጥሉ። ይሄን ታሪክ ያው ዞሮ ዞሮ ስለማይነግሯቸው ነው እና እንደ አጠቃላይ ታሪክ የተበላሸው ታሪክን ቀጥፈው ያቆዩት የሀገርን ታሪክ ነው። በነገራችን ላይ ያበላሹት የሀገርን ታሪክ ነው ያጎደፉት። የሀገርን ታሪክ ነው ምንም ማስረጃ በሌለው አንዲት ነጠላ ማስረጃ እንኳን በሌለ ነገር ነው ይሄን ሁላ የሚጮሁት ማለት ነው። እና ምናልባት ሙስሊሞች ደጋግሞ ስለ አንድ ነገር የሚጮሁ ከሆነ ያ ነገር ውሸት ነው ማለት ነው። እሺ ክርስቲያኖች ስለ አንድ ነገር ደጋግመው የሚናገሩ ከሆነ ያ ነገር ወይ በታሪክ የለም ወይም ደግሞ ውሸት ነው፣ እየቀጠፉ ነው፣ ወይም ደግሞ እየጮሁ ያሉት የሰው ጩኸት ነው። የራሳቸውን ታሪክ ሳይሆን እየጮሁ ያሉት የሌላ ሰው ታሪክ ቀምተው ነው። አንድ ነገር ላይ ደጋግመው የሚጮሁ ከሆነ ማለት ነው። አሁን ላይ ያየን ያለ ነው ያ ነገር ስለሆነ እርግጠኛ ሆኜ የምናገረው አብዛኛው ሰው ይሄ ነጃሺ ሰለመ የሚለውን ሶሻል ሚዲያ ከመጣ በኋላ ነው። በነገራችን ላይ እስልምና የተቀበረው በተለይ ቲክቶክ፣ በተለይ ዩቲዩብ የሚባሉ ፕላትፎርሞች ከመጡ በኋላ የእስልምና እያንዳንዱ የሐሰት አስተምሮ የተገለጸው በእነዚህ ፕላትፎርሞች ነው። ከዛ በፊት ይህን ነገር ያን ያህል ብዙ ሰው አዌርነስ አልነበረውም። ታሪኩን ከልጅነታችን ስንሰማው አድገናል። ሁላችንም ምንም መዋሸት አያስፈልግም። እኔም ከልጅነቴ ይህንን ታሪክ ስሰማው አድጌያለሁ። አንቲል እስከ ቅርብ ጊዜ ግን ይሄ ነገር ውሸት እንደሆነ አላቅም ነበር። ከልጅነታችን ስንሰማው አድገናል። ሂስትሪ ቡክ ላይ ተምረናል፣ ሃይ ስኩል ላይ ተምረናል፣ ኤሌመንተሪ ላይ የምንሰማቸው ነገሮች አሉ። ይሄ ነገር በጣም ተደጋጋሚ ሰለመ ራሱ ብዬ አስቤ ነበር የሆነ ሰዓት ለካሳስበው እንድምታውን ስረዳው ኢንቴንሽኑን ሳቀው ኢትዮጵያን ለካ የጂሃድ መናኸሪያ ማድረጊያ ነው አላማው። ነጃሺ ሰልሞ ነበረ። ኦኬ፣ ነገር ግን ገደሉት ነው የሚለው ኢንተርፕሬቴሽኑ። ክርስቲያኖቹ፣ ሊቃውንቶቹ፣ ቀሳውስቶቹ ገደሉት። ስለዚህ የመጀመሪያ ንጉሱን እስልምና እንዳይስፋፋ ሊቃውንቶቹ ገለውታል ነው ታሪኩን ታውቁታላችሁ። ገለውታል። እስልምና ኢትዮጵያ ላይ እንዳይስፋፋ ያደረጉት ነጃሺ ተቀብሎ ንጉሱ ነበር። እሱም በመግደል እስልምና አፍሪካ ላይ ምስራቅ አፍሪካ ላይ እንዳይስፋፋ ኢትዮጵያ ላይ በደንብ እንዳይስፋፋ ሊቃውንቶቹ አድርገውታል። ስለዚህ ኢትዮጵያ ጂሃድ ያስፈልጋታል። ለዚህ አህመድ ግራኝ በተሳተፈ ጊዜ አብረውት የተሰለፉ አረቦች ነበሩ፣ ቱርኮችም እንደዛው እና አረቦችና ቱርኮች በረዱት ጦርነት ላይ ጂሃድ ዋና ዓላማቸው ነበር። ትግራይን ሲወሩ ትግራይን ረጅም እንትን ካደረጉ በኋላ መች ስላልነበረ አክሱም ጽዮንም አቃጥለው ንብረት ዘርፈው ነው እንትን ያሉት። አክሱም ጽዮንን ዘርፈዋል፣ አቃጥለዋታል በጊዜው ማለት ነው። እና የተለያዩ ቦታዎች ላይ ጉዳት አድርሰዋል። እናም እንዳሰቡትም የተወሰነ ቻሌንጅ አድርገዋል በአህመድ ግራኝ በኦቶማን ኢምፓየር እየተመሩ። ምክንያቱም የኦቶማን መድፍ ስለሚጠቀሙ ያ መድፉ ደግሞ ለኢትዮጵያው ድምፁ ራሱ ይረብሻቸው ነበር። ስለማያውቁት የሚጮኸው ድምፅ ትንሽ ይረብሻቸውም ስለነበር እነኛ በሰለጠኑ ህንዳውያን ተኳሾች ነው ይዘው የመጡት። ህንዳውያን ተኳሾች ይዘው መጣው ነው እንትን ያሉት። ፋይናሊ ቢገረፉ ማለት ነው። ፋይናሊ ድል ወደኛ ብትመጣም ይሄ ሁሉ ክስተት ግን የተከሰተው አህመድ ግራኝ ያንን ሁሉ አቅምና ፓወር እንዲያገኝ ያደረገው ምንድነው? የቤተክርስቲያን ችለተኝነት ነበረ። ሊቃውንቱ ችለተኝነት ልክ እያንዳንዱ ራሱ ጋር ማይመጣ እየመሰለው አንዱ ለአንዱ ችለተኛ መሆን የአህመድ ግራኝ ከኦቶማን ቱርክ ጋር ካደረገው መቀናጆ እንዲሁም ከአረቦቹ ጋር ካለው ኮኔክሽን ጋር ተደምሮ
ጥሩ እንትን እንዲያገኝ አድርጎታል። የውስጣዊ አመራርም ድክመት እንዳለ ሆኖ ማለት ነው። የንጉሱ ውስጣዊ ድክመት አመራር ኤኒዌይስ ብቻ እነኚህ ተደማምረው እነኛ ፓወር እንዲያገኙ እንትን እንዲሉ ወደ ውስጣዊ እንትን እንዲሉ ያንን እንትን ፈጥሮለታል ማለት ፈጥሮለታል። በተመሳሳይ ዮሐንስ አራተኛው ዮሐንስ ዘፎርዝ ማለት ነው ከአፄ ቴዎድሮስ ቀጥሎ ያለው እሱም ጊዜ ላይ አረቦቹ እችኛ በተለይም በነ ግብፅ እንደዚህ የጂሃዷን የሚፈልጓት ኢንቴንሽናቸው ንጉሱን አስቀድማ እንትን ብላለች። አሁን ደግሞ እስልምና እንዲስፋፋ አላደረገችም። ስለዚህ ጂሃድ ያስፈልጋታል የሚል አቋም ስለነበራቸው ነው። ከዮሐንስ ጋር በተያያዘ የግብፅ የሱዳኖቹ አልሞራቢዶች የሚባሉት ከእነሱ ጋር በተያያዘ እነሱን አላማቸው ምን ነበር? እስልምናን ተቀበል ነበረ። ክርስትናን ዮሐንስን እስልምናን ተቀበል፣ ማትቀበል ከሆነ እንመጣላለን የሚልም ዛቻ ስለነበረው ማለት ነው። ኢንተርናሊ ሙስሊሞችም ሲያግዙ ነበረ። ዮሐንስን ቻሌንጅ ከሚያደርጉት አንዱ ከሱዳኖቹ ጋር ከወገኑት አንዱ ኢትዮጵያኖቹ ሙስሊሞች ዮሐንስን እስልምና እንዲቀበል ጫና ሲያደርጉ ነበረ። የአመራር እዛው ከሚኒሊክ ጋር እንትን ቢኖርም ዮሐንስ ሰማው ለቴዎድሮስ ፌል ለማድረግ ወይም ከእንግሊዞች ጋር የራሱ እንትን ቢኖረው ሚኒሊክም ደግሞ አትሴም ታይም ቴዎድሮስ ጋር አይሚን ከዮሐንስ ጋር ባለው እንትን ላይ እጁ እንዳለበት ማንቀደው ነው ማለት ነው። ያለመተጋገዝ፣ አለመናበብ፣ ሁሉም የራሳቸውን ጥቅም ለማስከበር ማድረግ ቴዎድሮስ በእንግሊዞች ሉስ እንዳደረገው ዮሐንስም ደግሞ ተመሳሳይ ነገር ገጥሞታል። ኢንተርናሊ ሙስሊሞቹ ግን ከሱዳኖቹ ጋር ኮላብሬት አድርገው ሲሰሩ ነበረ። ሙስሊሞቹ ኢትዮጵያ ውስጥ ያሉት ሙስሊሞቹ ከሱዳኖቹ ጋር አብረው ሲሰሩ ነበር ማለት ነው። በተመሳሳይ በአድዋ ጦርነትም ጊዜ ላይ ከጣሊያኖቹ ጋርም ሲሰሩ ነበረ። ከአድዋ ጦርነትም በተመሳሳይ በሚኒሊክ ጊዜም ማለት ነው። በተመሳሳይ ደግሞ ጣሊያን ከአረቦቹ ጋር ላይን ስታደርግ ማለትም ምንም ድምፅ የኢትዮጵያ እንዲታፈን ካደረጉት አንዱ አረቦቹ ናቸው። አላይን ስላደረጉ ሙስሊሞቹ ደግሞ ተጠቃሚ ነበሩ። በኃይለ ሥላሴም ጊዜ ዳግም ሲመጡ ሙስሊሞቹ በተመሳሳይ አሁንም አላይን አድርገው ነበረ ከጣሊያኖች ጋር። የአንዋር መስጊድ እንዴት ነው? ማን የሰራው? ጣሊያን አይደለች የሰራ? ለምን ነበር የሰራችው ያመቻቸችው የአንዋር መስጊድን? ኤኒዌይስ ስንትና ስንት ገዳማትና ቤተክርስቲያን ስታፈርስ ስንት መስጊድ ነበር ያፈረሰችው ጣሊያን? ያፈረሰቻቸው መስጊድ ልጠሩልኝ ትችላላችሁ? ጣሊያን ስንትና ስንት ገዳም እና ቤተክርስቲያን ስታፈርስ ለምንድን ነው እሱ መስጊድ ሳታፈርስ የቀረችው? አላይን ነበር። ኤኒዌይስ እስቲል አሁንም ደግሞ ያው ነገር ቀጥሏል ማለት ነው። እባብ አንዴ ነው በእባብ ደጋግሞ መነደፍ አራነት ነው። ፈንጂ አክሻፊ ብቻ ነው ከስህተቱ የታረመው ይባላል። ስለዚህ ኢንተርናል እንዝላልነት ለዚህ ይዳርጋል። በታሪክ ውስጥ የሚከሰቱ አንድ አለመሆን፣ ታሪክን በደንብ አውቆ መመከት አለመቻል፣ አንደኛው ሲከላከል አንደኛው የሚያስጠቃ ከሆነ ለዚህ አይነት ክስተቶች ይዳርጋሉ። የመጣንባቸው ታሪኮች ከ15ኛው ሴንቸሪ ጀምሮ የተፈጸሙት ክስተቶች የንጉሶቹ፣ የአስተዳደሮቹ እና የስልጣን ሽኩቻዎቹ ለእነኛ በር ሲከፍት ነበረ። በር እየከፈተ ያንን ሲያመጣ ነበረ።
ዛሬም በተመሳሳይ ያው ነገር እየተከሰተ ነው። ያው ነገር ማለት ነው። ለወዳቸው አንዳንዶቹ ለሾርባ፣ አንዳንዳቸው ደግሞ ለእውቅና፣ አንዳንዶቹ ደግሞ ለላይክ፣ አንዳንዶቹ ደግሞ እንዲጨበጨብላቸው ታሪክ ሲያበላሹ ሲቀጥፉ እናገኛቸዋለን፣ ሲዋሹ እናገኛቸዋለን በትልልቅ ሚዲያ ላይ ያው። ስለዚህ በተቻለ መጠን አሁን ላይ የተካሄደውን አሁን ላይ ያለውን የታሪክ ማዛባትና ማበላሸት አካሄድ የሚጸና ታሪክ የለምን። ስለዚህ እያንዳንዱን እያነፈነፍን ባገኘነው መጠን እናፈርሳለን። እናንተም በተቻላችሁ መጠን እንደነኚህ አይነቶችም በተለይም ሰዎቹ የሚጠቀሙት ምንድነው? እሱ ልክ ዩሮፕን ለመምታት የተጠቀሙበትን ሎጂክ ነው የሚጠቀሙት። የራሳችሁን ሰው ታሪክን አዛብቶ እንዲናገር ማድረግ። የራስ ሰው ታሪክ አዛብቶ ቢናገር ክርስቲያን አሁን ለምሳሌ ታሪኩን አዛብቶ ቢናገር እዚህ ጋር እኔ ካልኩ ኮንትራሪ ቢናገር ብዙ ሰዎችን የመመረዝ ክርስቲያኖችን አቅም ይኖረዋል። ክርስቲያን እንዲህ ብሎታል፣ በቃ እንደዛ ሙስሊሞቹ ማለት ትክክል ናቸው ማለት ነው ብሎ እንዲያስብ ያደርጋል ሰው። አንድ ክርስቲያን የሆነ ሰው ይህንን አይነት ታሪክ አዎ ትክክል እኮ ነው ምናምን ብሎ እንደዚህ አይነት ናሬት ቢያደርገው እውነት ይመስላል ሰው። እና በጣም ጥንቃቄዎች ይፈልጋሉ ማለት ነው። እና ጥንቃቄዎች ይፈልጋሉ። እንደዛ ነው አይመስለውም ክርስቲያን። ያ አንዴ ታሪክ ከተበላሸ በዛው ነው እየሰፋ የሚሄደው ክፍተቱና ለማስተካከል እና ለማረም በጣም አስቸጋሪ ነው። ምክንያቱም አንድ ታሪክ ቀደም ብሎ ተጽፎ ከነበረ ከሆነ ረዘም ካለ ጊዜ በኋላ ያ ታሪክ የእውነት ነው የሚመስለው። ምንም እንኳን የተቀጠፈ የውሸት ታሪክ ቢሆን እንኳን ለምሳሌ እኔ በዚህ እድሜ በዚህ ዘመን አንድ ታሪክ ቦልድሊ በውሸት ብጽፍ ይህ ታሪክ ደግሞ ተሰንዶ ቢቀመጥ ከ100 ዓመት ከ200 ዓመት በኋላ የሚያነበው ያ ሰው ይሄ የጻፍኩት ታሪክ አለ ማለት ነው እውነት ነው ብሎ የመቀበል ቻንሱ ከፍ ያለ ነው የሚሆነው። ስለዚህ እነዚህን ታሪኮች እየተበላሹ ያሉ ታሪኮች መጽዳት መቻል አለባቸው። አሁን ላይ ከዚህ በፊት የተፈጠሩ ነገሮች ተፈጥረዋል። ከዚህ በፊት የነበሩ ሰዎች ያጠፋቸው ጥፋቶች አሉ። ታሪክን የተበላሹ ታሪኮችን ያለማጽዳት ስህተቶች ነበሩ። ኦኬ አሁን ላይ ግን እየሰሩ ያሉ ልጆች አሉ። በተለይ ደግሞ ክርስቲያን ሆነው ታሪክን በደንብ ባለማወቅ ይሁን የሚነገራቸውን የሐሰት ትርክት ማጋለጥ ባለመቻል ብዙ ታሪኮችን ጭራሽ እነሱ ጠርተው የውሸት ታሪኮችን ለህዝቡ እያስጋቱ ይገኛሉ። ይሄ በጣም አደገኛ ነገር ነው። ቅድም መግቢያችን ላይ እንደተናገር ነው ማለት ነው። በተቻለ መጠን እንቅፋት ላለመሆን መሞከር ነው። ታዋቂነት ምንም ማለት አይደለም። የሚቀድመው አዋቂነት ነው። የሚቀድመው ጭንቅላት ነው። መጀመሪያ አንድ ሰው ወይ የቴሌቪዥን ፕሮግራም ሊያዘጋጅ ሊፈልግ ይሆናል፣ ወይም ደግሞ ፖድካስት ዩቲዩብ ላይ ሊያዘጋጅ ይፈልግ ይሆናል፣ ወር ደግሞ አንድ ሰው ጠርቶ ኢንተርቪው ማድረግ ሊፈልግ ይችላል። መጀመሪያ ምን ያህል ተዘጋጅቶበታል? ፕሪፓሬሽን ነው መጀመሪያ የሚቀድመው። መጀመሪያ ዝግጁነት ነው የሚቀድመው። ሜንታሊቲው፣ እውቀቱ ያለው እውቀት በዛ ነገር ላይ በሚያቀርበው ፕሮግራም ላይ ምን ያህል የታነጸ እውቀት አለው የሚለውን ነገር የማያውቅ ከሆነ ሰዎች መጥተው የውሸት ታሪኮችን ጭነውበት እንዲሄዱ ማድረግ የለበትም። የታሪክ ተፋልሶ እንዳይፈጠር እነዚህ ነገሮች መጽዳት መቻል አለባቸው ማለት ነው። ያለፉት ነገር አልፈዋል። ከዚህ በኋላ ግን እነዚህ ነገሮች መታረም መቻል አለባቸው። እነዚህ ነገሮች መታረም መቻል፣ ሰዎች ማወቅ መረዳት መቻል አለባቸው ማለት ነው። ሙስሊሞች ምንም ችግር የለባቸውም። እምነታቸውን የሚደግፍላቸው ይሁን እንጂ ሃይማኖታቸውን የሚደግፍላቸው ይሁን እንጂ ምንም ነገር ማድረግ ይችላሉ በውሸት። ለምን? መሰረቱ ውሸት ስለሆነ የእስልምና 100% የእስልምና ውሸት መሰረት ውሸት ነው። ይሄንን ሙሉ ለሙሉ መናገር እችላለሁ፣ አስረግጬ መናገር እችላለሁ። ስለዚህ እነሱ የታሪክ ተፋልሶ ደጋግመው አንድ ነገር የሚያስጮሁት ያ ነገር ውሸት ስለሆነ ማለት ነው ስለሚሆን። ኤኒዌይስ የዛሬው ቶፒክ ነጃሺ የሚባል ንጉስ በታሪክ ውስጥ አይደለም ኤክስተርናል ኤቪደንስ ይቅርና በኢንተርናል በውስጣዊ መረጃ ሰልሟል የሚል አንድ መረጃ አለ ወይ?
የሚለውን ደጋግመው ሙስሊም ኡስታዞች እጅግ በጣም ጠብደል ኡስታዞች ይህን ነገር ደጋግመው ይናገሩታል። እውነት መረጃ አለው። ሜቢ ጊዜ ጌታ የሚል አካውንት ይታየኛል ከስር ገብቷል። ሙስሊም ከሆነ መቀጠል ይችላል። ሙስሊም ሻይፍ እንዴት ዋልክ? እንዴት አመሻችሁ? ሰላም ነው አለን። እኔ የምልህ አንድ ቪዲዮ ከውስጥ አይቼ እስልምና የመጣው ማለት የረሱል ያው በድካማቸው ጊዜ እና በልፋታቸው ጊዜ መከራ ሲበዛ እሺ ወደ ኢትዮጵያ ወደ አክሱም ሲሰደዱ ያ ሰውዬ ራሱ ክርስትና ተቀብሏል አልከነ። ያ ክርስትና ከተቀበለ እስልምና ከየት መጣ ብለህ ታስባለህ? ቪዲዮውን አይቼው ነው ገርሞኛል። እንዲህ ስትል ማለት እስልምና ለመጀመሪያ ጊዜ ይዞ የመጣውን ታሪክ ካወቅ ማን ነው? የማን ልጅ ነው? በቃ ይሄን ካወቅ እኔ ዛሬውን ነው ክርስትና እቀበላለሁ ማለት። ቪዲዮ ውስጥ ገብቼ ያሲኑርን እየተቸው ፕሮፌሰሩንም እየተቸህ ነው። መተቸቱ ችግር የለውም፣ ግን ስተቸው እስልምና የመጣው እስልምና ማለት ሲመጣ የመጡት ሰዎችም ክርስትናን የተቀበሉት እስልምናን አልተቀበሉም ማለት። ኦኬ ፖይንት እዚህ ጋር ምንድነው? እሺ እነዚህ እስላምና እኛው ሙስሊሞች ከየት መጣን? ሁለተኛ ጥያቄ ይሄ ደግሞ ለመጀመሪያ ጊዜ እስልምና ሐዲስን አንተ እንደው እስልምናንን ስለ እስልምና በደንብ አውቃለሁ የምትል ከሆነ ለመጀመሪያ ጊዜ እስልምና ይዘው ሲመጡ በስደት ቁረይሾች ሲያባሯቸው እነማን ናቸው? ታሪኩን የምትነግረኝ ይሄን ካወቅ ከዛ የልጅየው ደግሞ ማን እንደሆነ ካወቅ ያኛው ሰውዬ ደግሞ ስሙን አልጠቅስልም ስንት ልጅ እንዳለው ካወቅ ይኸው በዚህ ስዊት እኔ በቃ ክርስትና እቀበላለሁ። ምን ሰውየውን ስም ነው የምፈልገው? እያንዳንዱ ነገር ካመጣጣቸው እስከ መጨረሻ በቃ ነገርኩ። ጫፍጫፉን ነግሬሃለሁ። አንተ ለምን እነዚህ ነገር ኦኬ እሱን እኮ እኔ ቀድሜ ተናግሬያለሁ። ምን ብዬ ተናግሬያለሁ? አዳምጥ። ታሪካቸው እርስ በርሱ የተጋጨ እርስ በርሱ የሚጣረስ ነጃሺ ሰለመ የሚለውም ልቦለድ እንደሆነ እኮ ተናግሬያለሁ። እኔ እሱን አይደለም እነዛ ሰዎች የመጡት ሰዎች ራሱ ክርስትናት ቪዲዮን ገብተህ ብታየው እነዛ ሰዎች ራሱ ክርስትና ብለው የሆነ መጽሐፍ አይተሃል። ግን እስልምናን ይዞ የመጣው ሰውዬ ስሙ ማን ነው ነው የኔ ጥያቄ። ታዋቂው ስለሆነ ሰውዬው ነው እናሳያ ፈቅደ ክርስቲያን ቆይ ከዛ በኋላ እሱስ የማን ልጅ ነው? ቆይ ችግር የለውም እናሳያ። ቆይ ችግር የለውም። ተው ተረት አታውሩብን። እኛ እኮ ያው ተከፈታል መጽሐፍ 99ኛው ፔጅ ላይ እሺ ኡበይዱላ ነው እንደሚለው እኔ አልገባኝም ነበር ራው ነገር ያ ይታያል እዚህ ጋር የሚታይ ከሆነ ማይታየም ከሆነ ደግሞ ኢብን ሻቅ ነው ገጽ 99 ላይ ገብተህ ማየት ትችላለህ። ጊዜ ጌታ ምን ይላል መሰለህ? Ubaidullah went on searching until him was his wife who was a Muslim, Habiba. Sorry, Ubaidullah went on searching Islam came. ስሙን ኦኬ ቀጥልሽ። ስሙ ማን ነው? ኡበይዱላህ ይባላል። ኡበይዱላህ ይባላል። ኡበይዱላህ went on searching until Islam came. እስልምና እስኪመጣ ድረስ እውነቱን የሚፈልግ ሰው ነበረ ይላል። ሜቢ የእነዚህ አራቱን ሰዎች ታሪክ ካወቀው ከዛ ከነ ዘይድ ቢን አምር ከነ ወረቃ ጋር የነበረው እውነትን ፍለጋ ላይ የነበረው ሙሐመድ ከመምጣቱ በፊት ማለት ነው አንዱ ኡበይዱላህ ነበር። ሶ ኡበይዱላህ እስልምና ከመጣ በኋላ ሙሐመድ አስተምሮቱን ይዞ ከመጣ በኋላ ማለት ነው ሙስሊም ሆነ፣ ሙሐመድን ተቀበለው። then he migrated with a Muslim to Abyssinia taking with him his wife who was a Muslim. ሚስቱም ደግሞ ሙስሊም ነበረች። ይቺ ሙስሊም የነበረችው ወደ አቢሲኒያ እነሱም ተሰደው መጡ። ኡበይዱላህና ሚስቱ ማለት ነው ሙስሊም ከሆኑ በኋላ። ኡሙ ሀቢባ ትባላለች ሚስቱ። when he arrived there he adopted Christianity. ወደ አቢሲኒያ ከመጣ በኋላ ክርስትናን ተቀበለ። parted from Islam, ከኢስላም ወጣ። ይሄው parted from Islam and died Christian in Abyssinia. ክርስቲያን ሆኖም ሞተ በአቢሲኒያ ማለት ነው።
ከዛ በኋላ ሰዎቹን አብረው የመጡትን ቻሌንጅ ያደርጋቸዋል። እናንተ አይናችሁ አልተከፈተም እያለ ይነግራቸው ነበር ማለት ነው። ያ ሰው እውነትን የሚፈልግ ነበር። ሙሐመድ ከመጣ በኋላ ነቢይ ነኝ ብሎ ከተነሳ በኋላ እስልምናን ተቀበለ። ወደ አቢሲኒያ ተሰደደ ሙስሊም ሆኖ እያለ ከዛ በኋላ ከእስልምና ወጣና ወደ አቢሲኒያ ምድር መጥቶ ክርስቲያን ሆነ። ስለዚህ ሰው ከሆነ የምታወራው ጊዜ ጌታ እፎይ እሺ፣ ጥሩ ነው። እናንተ እንደ መረጃ አድርጋችሁ ማምጣታችሁ ይሄ በሁለተኛው ደረጃ ሲመጡ ነው እንጂ የመጀመሪያው አቡ ጣሊብን ታውቀዋለህ? እፎይ አቡ ጣሊብ ሲባል ሰምተህ ታውቃለህ? እሺ ቀጥል። ምን አገናኘው? ታውቀዋለህ? ምን አገናኘው? እስልምና አውቃለሁ ስለምትለኝ ነው። የመሐመድ አያት የመሐመድ የአብደላ አጎት አቡ ጣሊብ ማለት ረሱል ሰለላሁ ዐለይሂ ወሰለም አባታቸው ነው። አጎታቸው አቡ ጣሊብ ስንት ልጅ ምን አገናኘው? ምን አገናኘው? ምን አገናኘው? አቡ ጣሊብ ስንት ልጅ አላቸው? 11 ምናምን ልጆች አሉት። ተረጋጋ። ከ9 እስከ 11 ልጆች አሉት። ሴቶች ጋር ተደምረው ማን እንደመጣ ስሙ ልነግርህ ነው። ተረጋጋ። ምን አገናኘው ከዚህ ታሪክ ጋር? ምን አገናኘው ከታሪኩ ከዚህ ጋር? ጃፈር ነው የገባው። ምን አገናኘው ከዚህ ጋር? አሁን የሰለመው ማን ነው? ሁለተኛ ነው። ጃፈር ነው የገባው እያልኩ ነው። የመጀመሪያው ሰለመው ምን ክርስቲያን ሆነው ላ ይሄ ደረሰው ሁለተኛ ዙር። የመጀመሪያው ግን ጃፈር ነው የገባው። ምን ችግር አለው? የሆነሽ ምን አገባን ካዳየ ተሳስተሃል ነዋ። ጃፈር ነው የገባው። ምንድን ነው የተሳሳትከው? አይዋ አሁን መጣህልኝ። የተሳሳትከው እንደሆነ ታውቃለህ? የመጀመሪያው የገባው ራሱ አልክ ከፈረ ወይ ክርስቲያን ሆነ ካልክ አንደኛ መጣን የኛ ጥያቄ። ሁለተኛ አዳምጡ። እኔ ያልኩት ምንድን ነው? ወደ ኢትዮጵያ ከመጡት ውስጥ እንኳን ክርስቲያን ይሆናለ ነው አይደለ? ስለዚህ ክርስቲያን ይሆናለ የለም። መጀመሪያዎቹ ከሆኑ እኛ ኬት መጣን? ቆይ ስሙን የጠየቀኝ አይደል? ቅድሚያ ፓኒክ አታደርግ። ስሙን አሳዩኝ። ክርስቲያን ሆነው እና ያልከው አይደለ? ላ እኔ ለሌ ፈለኩት ክርስቲያን ከሆነ ጃፈር የሚባል መጀመሪያ መጥቷል። አዳምጥ። ማንም ይምጣ እንዴት ስለ ጃፈር አላወቅም? ግን ያው ድብና እንደምን ታሰጣለህ? በደንብ ሪካርዱን ድጋም እናሰማው። ክርስቲያን የሆነ ማን ይባላል ስሙ ብሎ ነው የጠየቀን። ብታውቀው ከሆነ ታሪኩን ማን ይባላል? ድድብና እንደዚህ ነው። እስልምና ስለሆነ ሙስሊም ስለሆነ መገለጫው ስለሆነ ሪካርዱን ታሰማዋለህ። ደግሞ ስሙን አሳየ ነው። ኡበይዱላ የሚለውን የኢብን ኢስሐቅን አሳየ ነው። ባይዘ እንደዛ ብቻ ብሎ አይደለም የሚቆመው። ኡበይዱላ ቢን ኢብን ጃሽ ይባላል። አይ ቲንክ ጠበሪ ላይ አለ። በሀዲስ ደግሞ ልሰጥ እችላለሁ። በሀዲስም ላይ አለ፣ ጠበሪ ላይ አለ፣ ኢብን ከሲር ላይ አለ፣ አዲስ ላይም ደግሞ አለ። ስለዚህ ስሙን ስጡኝ። ክርስቲያን የሆነውን ማን ይባላል ስሙ አልከን፣ ስሙን አመጣ። ምን ነው ፈልገው ሌላ ልምነግርህ። እኔ ስለ ጃፈር ልነግርህ ፈልጌ ነው። ስለ ጃፈር ምን ትነግረኛለህ? እስልምና መጀመሪያ የገባው እሱ ነው። ከዚህ ቀጥሎ ነው የሰውዬ የገባው አብረ የምትለውን ሰውዬ እንዴ? ቪዲዮን ክፈተው ክርስቲያን። ቆይ ቪዲዮን ክፈተው ክርስቲያን። የያሲን ኑሩን አሳልፍና እኔን አስደምጠው። እኔ ያወራሁት በዚህ መጠን ነው። ለካ ሴጣን የተጫወተባቸው በኢየሱስ ስም። ውሸትም በዚህ መጠን ይዋሻል ለካ። ኧረ በኢየሱስ ሰዎቹ እንዴት ነው ሴጣን የተጫወተባቸው? ግን ያሲን ኑሩ በታላቅ ሁኔታ ያሲን ኑሩን አሳልፈውና ቀጥል። እሺ አንዴ ኔትወርክ ኮኔክሽን ቪዲዮዎች እንትኑ ላይ ማለት ነው ያነበብኩበት አለ አይደለ? እንደውም ክርስቲያን ሆነዋል የሚለውን አዘጋጅና እንትን በለው። ክርስቲያን እንደሆኑ የመጡበትን የተናገርኩበት ነው እንጂ
ጃፋር ምናምን የመጡትማ ታሪኩ ግጭት ነው ያለው። ማን ስንት መጡ እንዴት መጡ የሚታወቅ የለም ታሪኩ። እንኳን አንተ ሊቃውንቶች አያውቁትም። ስንት እንደመጡ እንኳን አይታወቁም። የሚታወቅ ምንም ታሪክ የለውም እሱ ስንት ሆነው እንደመጡ እንኳን። ይህንን ደግሞ ተናግሬዋለሁ አስቀድሜ። የመጡት የመጀመሪያ መሪ ጃፈር ነው። ጃፈር አትቸኩል፣ መረጃም ጣላለሁኝ። ዝናብ እንደመታ ታይጥ ኩርምት ብለህ ትወጣለህ። 12 ብለኸኛል እንዳረሰው መረጃ ጠይቃለሁ። ተዘጋጀው ክርስቲያን በሚለው የብንሻክ መጽሐፍ ላይ በእርግጥ ወደ ኢትዮጵያ የመጡ አሁን አዳምጡት ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበርና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው የብንሻክ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል፣ እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ምንም ስህተት የሌላት ንግግር። ወደ ኢትዮጵያ ተሰደው ከመጡት ውስጥ በደንብ አስተውሉ ያልኳት፣ ወደ ኢትዮጵያ ተሰደው ከመጡት ይልቅ በናሳችሁ አስተምሮታችሁ ውስጥ ወደ ኢትዮጵያ ተሰደው ከመጡት ውስጥ ያው ዘ ላይፍ ኦፍ ፕሮፌት መሐመድ ፔጅ 99 ላይ እኔ እንደማየው እናንተ አታዩም፣ እንደ ጡጥላ ነው፣ ልታዩ ብሞክሩም አትችሉም፣ ታውራችኋል እያለ ሲያሾፍባችሁ ነበር። ይሄንን ደግሞ አሁን አዲሱን አነበበልህ። ስሙን አልጠቀስኩትም ነበር እዛ ጋ፣ ስሙን ጠቀስንልህ። እዌድላ ነው። ሌላ የምቀጥፍበት መረጃ ይኖርሃል አልሻይብ? እኔ አሁን ይሄ አሁን የጠራኸው አለ ትክክል፣ ግን ሁለተኛ ነው ዙር አይወለ ሶስተኛ ሚሆን ሁኬርስ እኔ ደረጃ አልጠቀስኩም። በአንደኛ ሁለተኛ ላልኩም። ደንቆሮ ደደቢዴት ይህን አይነት ደንቆሮ ነው በእናታችሁ። እንደዚህ አይነት ጭንቅላት ንፍጥ ራስ ያትግባ ደግመ እኔ አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው እዛ ጋር ደደብ። አንተ አሁን ይህንን ጭንቅላትን እዛው ሰው ፊት ትቆማለህ? ምን አይነት ደንቆሮ ነው በእናትህ? ምን አይነት ደደቡ ነው? እስልምና እንደዚህ አይነት ድንቁርና የተጠናወታቸው ናቸው። ይህን ጭንቅላት ቆርጠ ሽጠው፣ በ10 ብር አይሸጥም። ምን አይነት ደደቡ ነው በእናታችሁ? አንደኛ ሁለተኛ የመጣ ብዬ ተናግሬ ያለው እኔ እዛ ጋር ፎርሴክ ኦፍ አርጉመንት ብዬ ተናግሬ ያለው ወደ ኢትዮጵያ ከመጡት ውስጥ እስልምናን ትቶ ክርስትናን የተቀበላለን ያልኩት። ንፍጥ ራስ አትሆኑ። ርዕስ ሽፍት ለማድረግ አትሞክሩ። ለመዋሸት አትሞክሩ። እሺ ሁለተኛ የመጣው ነው። ሰው ዋት ዘ ፖይንት ምንድን ነው እሱ? ሁለተኛ የመጣው እሺ፣ ሁለተኛ ነው የመጣው። ሁለተኛ የመጣው ሰሃባው ክርስቲያን ሆነ። ሰዋት ሁለተኛ መጣ፣ አንደኛ መጣ። ሰዋት ምንድን ነው ልዩነቱ? ምንድን ነው ልዩነቱ? ከመሐመድ ሰሃባነት ይቀንሰዋል፣ ይለየዋል፣ ይጨምረዋል፣ ይቀንሰዋል፣ ያባዘዋል፣ ያካፍለዋል። በመጀመሪያ የገባው ይሁን ሁለተኛ የገባው ይሁን የመሐመድ ሰሃባ የመሐመድ ዘመድ ነው አደለ? ክርስትናን ተቀበለ። ምን ለውጥ አመጣ? ያ ድድብናህ ነው እንጂ ያ ድንቁርናህ ነው እንጂ የመሐመድ ሰሃባ የነበረው በመጀመሪያ የመጣው ይሁን ሁለተኛ የመጣ ይሁን አላልኩም እንጂ ብዬስ ቢሆን ምንድን ነው ለውጡ? በዚህ ጭንቅላታችሁ ነው እናንተ አሁን የምትንቀሳቀሱት። በዚህ ድንቁርናችሁ ውስጥ ነው ያላችሁት። ለምንድን ነው አይምሯችሁ ማታሰሩት? ንፍጥ ጭንቅላት እዛችሁ ላይ ነው የምትንቀሳቀሱት። ድድብና እንዴት ነው ጣራ እድሜ ልክ የሚሰራባችሁ? ደግሞ እንደሚያውቅ ይስቃል። ሶሪ ከእውቀት ከፍለን ልናቅ እንችላለን። ባለማወቅ ድድብናህን እንደ እውቀት አድርገህ ስትኮፈስበት አላልኩትም። ቪዲዮን አሰማ ደግመህ አሰማቸው ክርስቲያን።
በመጀመሪያ የመጣ ሁለተኛ የመጣ አላልኩም። ወደ ኢትዮጵያ ከመጡት ስደተኞች ነው ያልኩት። ቪዲዮ ላይ እንደዚህ ብለሃል ብሎ ቀጥፎብኝ ሊናገር ማለት ነው። ከዛ ከስር ያሉት ኦኬ ሁለተኛ የመጣ ከሆነ አንደኛ ነው ያለው ምናምን። ምንም ልዩነት እኮ የለውም። ሁለተኛ ላይ መጣ፣ እሺ አንደኛ መጣ፣ ሁለተኛ መጣ። ምንድን ነው ልዩነቱ? ዋትስ ዩር ፖይንት? ኔክስት ምን ልታመጣ? ምንም እኮ የለም። በቃ ሰውየው ሁለተኛ መጣ፣ መጀመሪያ መጣ፣ በኋላ መጣ፣ ክርስቲያን ሆነ። ምንም የምንለውጠው ነገር የለም። ለምንድን ነው ጭንቅላታችሁ ማታሰሩት? ለምንድን ነው ንፍጥ ጭንቅላት እዛችሁ ምዝበሩት? ለምን እንዳላችሁ ጭንቅላት አልባ ትሆናላችሁ? ይሄ ሰውዬ ያለውን እናንብብላችሁ። አሁን ይሄ ሰውዬ እናንተን ካልገለጣችሁ ሶሪ ላለው ቀጥል ክርስቲያን። ያ በነገራችን ላይ መጀመሪያ የሚይዙት ምንድነው? ፎልስ ክሌም ነው። ያልተናገርከውን ነገር ያላልከውን ነገር እንደተናገረ ካድርገው መጥተው ክሌም ያደርጋሉ። ያ ቀጥታ ልጁ መጥቶ ያደረገው ያንን ነገር ስለሆነ ማለት ነው። ግን እፎይ ቪዲዮ ላይ የሰራው ምንድን ነው? የታሪክ ምሁሩ ያኛው ደግሞ ምን ይላል? ማንም ከሙስሊም ውጭ ነጃሺ ሰልሟል ብሎ የሚል የለም። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ ሉክ አድምጡት በደንብ። እኛ ሙስሊሞች ብቻ ነን ነጃሺ ሰልሟል ምንለው ይላል። በእርግጥ ወደ ኢትዮጵያ የመጡ ስደተኞች እንኳን ሰው ሊያሰልሙ ራሳቸው ወደ ክርስትና ሲመጡ እንደነበርና ወደ ክርስትና ከመጣው ለምሳሌ እንደዚህ ሲላቸው ነበር። ይኸው እንደምትመለከቱት ዘ ላይፍ ኦፍ ፕሮፌት መሐመድ በሚለው ኢብን ኢስሐቅ መጽሐፍ ላይ ፔጅ 99 ላይ እኛ እንደምናየው እናንተ አታዩም፣ አይናችሁ እንደ ጡጥላ ነው፣ ልታዩ ትሞክራላችሁ ግን አትችሉም፣ ታውራችኋል፣ እውነትን ከሐሰት እንዴት አትለዩም? መሐመድ ሐሰተኛ ነው፣ ክርስቶስ እውነተኛ አምላክ እንደሆነ አምኖ የተቀበለው ይኸው ሲያሾፍባቸው እንደነበረ መሐመድ ዘመድ የነበረው ወደ ክርስትና እንደመጣ ማለትም ተሰዶ ወደ ኢትዮጵያ መጣ፣ ክርስትና እውነት እንደሆነ ተረዳ ማለት ነው። ያ እንግዲህ አንደኛው መጣ ሁለተኛው መጣ የሚል አልተናገረም። እፎይ ካፉ አልወጣም እንደዚህ አይነት ነገር። በአንደኛው ስደተኛ በሁለተኛ ስደተኛ ብዬ አልተናገርኩም። አቡ ጣሊብን ምን አመጣው እዚህ ጋር? አቡ ጣሊብ ከመሐመድ ጋር አይዋደድም። ሰዋት ምን አመጣው እዚህ ጋር? ምን አመጣው? ምን አገናኘው ከዚህ ታሪክ ጋር? የማምታታት ታሪክ ስንት ልጆች አሉት? ምን አገናኘው ከታሪኩ ጋር? ከዚህ ከምናወራው ኮንሰፕት ጋር ምን ያገናኘዋል? ምን አይነት ድንቁርናን የተጫወተባችሁ? መጽሐፉን ደግማ አንብበው። እኔ ከምለው ይልቅ ሰውየው ወደ ክርስትና የመጣው እንዴት እንደገለጻችሁ፣ እንዴት ቢሰለቸው ነው እንደዚህ የገለጻችሁ፣ እንዴት ግፍግፍ ጽየፍ ቢላቸው ነው በዛ ጊዜ የነበሩ ሳቦችን ድንቁርናቸው እንዲህ ሲል የገለጻቸው። እኔ ወደ ኢትዮጵያ ስለመጣው ስለ አንድ ክርስቲያን ስለሆነ የሙሐመድ ዘመን ስለነበረ ሳወራ ስለ ሙሐመድ የአባቱ ወንድም የነበረ ስለ አቡ ጣሊብ ስንት ሚስት አለው፣ ስንት ልጆች አሉት፣ ምንድን ነው ታሪኩ ጋር ምን ያገናኘዋል? ከዚህ ሰውዬ ጋር ምን ያገናኘዋል? ስሞቹ ማን ናቸው? የዚህ ሰውዬ ክርስቲያን የሆነው ስሙ ማን ነው? ስሙ ሲመጣ ልጁ ሚስቱ ማነች? ምንድን ነው የምትለው? እስከ መቼ ነው ድንቁርና ውስጥ ተቀምጠ ገሃነም የምትገባው? አይ ነው ብዙ ጭምት የሆኑ ከስር ሆነው የሚያዳምጡ የሚያስተውሉ ጭንቅላታቸው የሚጠቀሙ ሙስሊሞች አሉ፣ በየቀኑ የሚወጡ የግድ ላይቭ ላይ ገብተው መጮኸት የማይፈልጉ ጭቅጭቅንም ማይወዱ ከስር ቁጭ ብለው ኖት የሚይዙ አሉ። አይምሯቸውን አጋንንት ያልተጫወተበት ጭንቅላታቸው ላይ ያልሰፈረባቸው አጋንንት እንዲህ ብሎ ገልጿችሁ ነበር በጊዜው የነበረው ከእናንተ ውስጥ ወደ ክርስትና የመጣው። ላንብብላችሁ፣ ደጋግሜ ላንብብላችሁ በነገራችን ላይ ምክንያቱም አንደኛ ይሄን ነገር እነሱ በመስጊዳቸው ውስጥ ስለማይናገሩት አፍነው የያዙት የተሸረፈ ታሪክ ብቻ ስለሆነ የሚናገሩት እነሱ ይህን አፍነው የያዙትን ታሪክ ደግሞ እኛ እንንገራችሁ። ኡበይዱላ ዌንት ኦን ሰርቺንግ አንቲል ኢስላም ካም፣ ኢስላም እስኪመጣ ድረስ እውነትን ይፈልግ ነበር። ኤንድ ሂ ማይግሬትድ ዊዝ ደ ሙስሊም ቱ አቢሲኒያ ቴኪንግ ዊዝ ሂም ሂዝ ዋይፍ ወዝ ኤ ሙስሊም ኡሙ ሀቢባ የምትባል ሙስሊም ሚስትም ነበረችው። ከዛ በኋላ
ምን ሆነ? እስልምናን ተቀብሎ ነበረ፣ ወደ አቢሲኒያ ተሰደደ አለ። when he arrived there he adopted Christianity ከዛ በኋላ ወደ አቢሲኒያ ከደረሰ በኋላ ክርስትናን ተቀበለ። parted from Islam አሁን ይሄ ነገር ነው የሚያናዳቸው ሙስሊሞችን። parted from Islam የሙሐመድ ዘመድ የሙሐመድ ሰሃባ የነበረው የሙሐመድ ተከታይ የነበረው መጀመሪያ እስልምናን ተቀብሎ የነበረው ወደ አበሻ ምድር ሲመጣ እስልምናን ለቆ ክርስትናን ተቀበለ። and died as a Christian in Abyssinia ከዛ በኋላ ክርስቲያን ሆኖ ሞተ። ሙሐመድ ቢን ጃፈር ቢን አዙበይር told me that which he had become a Christian ኡበይዱላ በነገራችን ላይ ይሄኛውም ሰው ክርስቲያን ሆኗል። እፎይ ማንም ይባል ሙሐመድ ቢን ጃፈር አንድ ሰው ብቻ ነበር የነገርናችሁ አይደል? ተመልከቱ እዚህ ጋር ሁለተኛ ሙሐመድ ቢን ጃፈር የሚባልም ክርስቲያን ሆኗል። ከዛ በኋላ ምን ብሎ ተናግሯል? ይሄ ኡበይዱላ as he has passed the prophet's companion who were there ኡበይዱላ እዛ ያሉትን አብረው ተሰደው የመጡትን ሙስሊሞች እንደዚህ ይላቸው ነበረ we see clearly እኛ እንመለከታለን but your eyes are only half open ነገር ግን የእናንተ አይን በግማሽ ነው የተከፈተው we see but you are only trying to see and cannot see yet እኛ እንመለከታለን እናንተ አይናችሁ በትንሽ ተከፍቷል ነገር ግን እየተመለከታችሁ አይደለም he used the word sasa because when a puppy tries to open its eyes to see ልክ ትንሽ የቡችላ ውሻ አይኗን ከፍታ እንደምታየው ነው እናንተ የምታዩት it is only half see ግማሽ ነው አይናችሁን ከፍታችሁ የምታዩት እየነገራቸው ነው መሐመድ ሐሰተኛ ነው እያላቸው ነው በነገራችን ላይ እየነገራቸው ያለው በዛ መንገድ ስለሆነ ማለት ነው አይናችሁ እንዴት አያይም እንዴት አትመለከቱም እያላቸው ነው the word faqaha means to open the eye after his days the apostle married his widow Habiba በደንብ አስተውሉ እንግዲህ ይሄ በደንብ በግልጽ እንደሚናገረው በግልጽ መረዳት እንደምንችለው ከዚህ ምን ማስተዋል እንደምንችለው ምንድነው እሱ እኔ የተናገርኩትን ነው ያለው እሱ በጊዜው የነበሩትን ማየት አትችሉም አስተውላችሁ ማታዩ ግማሽ ነው የምታዩት ልክ ኢሳይያስ አስቀድሞ ትንቢት እንደተናገረ የትውልድ እንዳይ ታውሯል እንዳለው ነው ታውረዋል ሰዎቹ ክርስቲያን በጣም ነው የሚደርብብኝ እኔ ሳወራ ቀጥልሽ ያ ስለዚህ ከዚህ ምንድነው የምንረዳው በጊዜው የነበረው ወደ ክርስትና ሲመጣ ቻሌንጅ ሲያደርጋቸው እንደነበር ነው በእናታችሁ ድንቅርናችሁን ድድብናችሁን ፖለቲካ በመስራት ለማጭበርበራት ሞከሩ ይሰለቻል ቋቅ ይላል ይቀፋል እውነትን ተጋፈጡ በቃ ኦልዌይስ ፖለቲካ ኦልዌይስ መዋሸት ኦልዌይስ ሌላውን መስደብ ኦልዌይስ እናንተ አታውቁም እኛ የምናውቀው ብሎ ድራማ መስራት መጽሐፍቶቻችሁን ተጋፈጡ በቃ በጣም ነው የሆነ ከሽንት ቤት በላይ ቋቅ ነው ያላችሁ በጣም ነው የቀፈፋችሁ ሽንት ቤት ንጹህ ስለሚሆን ሲንቆም ሲታይ ተመልሰህ ልታየው ትችላለህ በዛ መጠን ነው እየተጸየፍኳችሁ ያለሁት ትራይ አደርጋለሁኝ እንዳልጠላችሁ እናንተ ጭንቅላታችሁን ግን ከሽንት ቤት ቆሻሻ በላይ እየጠላዋችሁ ነው ምን አይነት ጭንቅላት ነው የተሸከማችሁት ምን አይነት ጭንቅላት ነው የማያስተውል የማያገናዝብ በፖለቲካ ብቻ የተሞላ ምን አይነት ንፍጥ ጭንቅላት ነው ያዛችሁት ኦልዌይስ ፖለቲካና ስድብ ብቻ የሌላውን ማንቋሸሽ ብቻ እውነትን አለመጋፈጥ ድራማ ብቻ ይሰለቻል ኦልዌይስ መዋሸት ኧረ በቃ ሲነቃ እኮ ያራዳ ልጅ እኮ ላሽ ይላል ውሸት እኮ ሲባነንብህ እኮ በቃ ሶሪ ትላለህ ዱርዬ የሚባሉ ሰዎች እንኳን አውቃለሁ ሊዋሽ ሞክሮ ስባትትበት በቃ ላሽበል ተባብለህ ትተላለፋለህ ስግጥ ግግም ብሎ ወላሂ እያለ የማለ መጽሐፉ ፊት ለፊት ተከፍቶ ይሸመጥጣል ታሪኩ ሽፍት ያደርግባል ያላልከውን እንዳልክ ይላል ኧረ በጣም የሚቀፈው በጣም የሚያስጠላው በቃ ማያውቁትን ሸውዱ እኛ ፊት ግን አትሞክሩት እኛ ተጸይፈናችሁ ታዝበን
ከምር አራዊቱ ራሱ ቢሰሙ እንደዚህ ጮሁባቸዋል። ከእናንተ ጋር እንኖርም ነው የሚሏችሁ። ይሰለቻል። ውሸታችሁ በጣም ይሰለቻል። በጣም የሚያስጠላው። ኤኒዌይስ ነጃሺ ሰልሟል። ተሳስታችሁ አትበሉት፣ በሉት። እንደዚህ ትዋርዳላችሁ። ትልልቅ ተቋም ከፍተህበት ስታበቃ አንዲት መረጃ ማጠቅስበት ከሆነ ተረት ተረት አውሩበት፣ ዩኒቨርሲቲ ገንቡበት፣ ቴሌቪዥን ፕሮግራሞች አሏችሁ በሱ፣ ትምህርት ቤት ተቋማት አሏችሁ በሱ፣ መስጊዶች አሏችሁ፣ ትልልቅ መስጊዶች ብዙ ቦታ። አይ ቲንክ ቃሊቲም ትልቅ እንትን አለ አይደለ? ያው ሀባሾች እና አብዮቹ ተባልተውበት አክቹዋሊ ይስሩት አይስሩት አሁን አላውቅም። ያኔ ታከለውማ የአዲስ አበባ ከንቲባ የሰጣቸው በጣም ሰፊ መሬት ነጃሺ እንትን ሊሉ አዲስ ሊሰሩት ነው በቅርቡ በኃይለኛ ሚሊዮን ብር አይደለም። ተባልተውበት ነበረ፣ ብዙ ገንዘብ ተበልተውበት ብዙ እንትን አለው እሱ ቦታ። ሀባሾቹ ተቀብለው ነበሩ፣ አብዮቹ ቀምተዋቸዋል። አሁን እኮ አንድም ትግራይ ላይ ፉክቻውና ጠቡ ምንድነው እሱ ሀባሾቹን ለመቀበል ነው። በክርስቲያኖቹ አታከው እናንተ አልጮኋችሁም እኛ ጮኸናል ምናምን ብለው ሀባሾቹ እዛ አካባቢ ላይ ከአመራር ላይ አልወረዱም። ችንግርግሯን ተጠቅመው እኮ ሊቀበሏቸው ነው አብዮች። ሀባሾቹ ጅል ስለሆኑ አብረዋቸው ይጮኻሉ የተወሰኑት። እዛ አካባቢ ላይ ስለቀረ በዚች በፖለቲካው አጫጩኸን እንቀበላቸው ነው ታርጌቱ። እያንዳንዱ ከመስጊድ አውጥተው እየገረፏቸው እየሸኟቸው ነው። ከባድ ውሸት በዚህ መጠን ሰው ለሃይማኖት በዚህ መጠን መዋሸት ከቻለ አይደል ነው። ኧረ እንዴ የፈጣሪ ዋሽቼ ነው እንደማመልከው? ለምንድን ነው ዋሽቼ ማመልከው? ምን ስለሆነ እንዴት ነው ዋሽቼ ማመልከው? ቀላል እንዴ? ገነት እንዲገብተኝ እሱን ስዋሽለት ሰው ለማምጣት እሱ ከፈለገ እኮ በአንድ ቀን ኢትዮጵያን ሕዝብ ማጥፋት ይችላል። በአንድ ቀን የኢትዮጵያን ሕዝብ ወደ ፈለገው ወደ ክርስቲያን ማምጣት የሚችል ነው እኮ አምላክ ነው። በጉልበት ከሆነ ነፃ ምርጫን ሰጠ እንጂ ማስገደድ ከሆነማ እሱ ምን ይከብደዋል? ብትወደስ ተከተለኝ ነው። የፍቅር አምላክ ነው። ታዲያ በፍቅር ምን ከተለውን ቃላችሁ እውነት ወይ እውነት ሐሰቱን ከሆነ ሐሰት በሉ ተባልን እንጂ ገና ሰውን ለማምጣት ብለን አዲስ ፕሮፓጋንዳና ታሪክ ለምን ጽፈው አንጽፍም እኛ። ሙስሊሞች ግን ይጽፋሉ። ሙስሊሞች ግን እንደዚያ ያደርጋሉ። ይሄ ተካኑበት ነው። ይሄ ተካኑበት አካሄዳቸው ነው። ስለዚህ የጤናማ አይደለም ነው። ጤናማ አይደለም። ቀጥሎ እሺ ቢኒ። ያ እንግዲህ እጅግ በጣም በርካታ ሴንተሮች ነጃሺ በሚባል ስያሜ ተሰይመው አሉ። መስጊዶችም ብዙ በርካታ መስጊዶች አሉ በነገራችን ላይ ነጃሺ ተብለው የተመዘገቡና የተሰየሙ። እንደዚህ እጅግ በጣም በርካታ መስጊዶች ተሰይመውበት የተለያዩ ሴንተሮች ተሰይመውበት፣ ነገር ግን ነጃሺ የሚባል ነጃሺ ምንድን ነው ብትሏቸው ምንድን ነው መልሳቸው? ሙስሊሞች አሁን ነጃሺ መስጊድ ብለው ከዛ በኋላ ነጃሺ ማን ነው ምንድን ነው ብትሏቸው የሙስሊሞች መልስ ምንድን ነው? ከሱማ የሙሐመድ ሰሃቦችን በላከበት ጊዜ አክሱም ተቀብሏቸው ከዛ በኋላ የሰለመ ንጉስ ነው ይሏቸዋል። ልክ አሁን መስጊድ ውስጥ እንደሚያወሩት ማለት ነው። አረ አዎ ንጉሱ ሰልሞ ነበር አቢሲኒያ። ማስረጃው ምንድን ነው? ማስረጃ የለውም። ማስረጃ የለውም። አንድ ማስረጃ እንኳን የለውም። በሐሰት በተረት ተረት በቅጥፈት የተመሰረቱ የተፈበረኩ ታሪኮች፣ አንድም ታማኝ መረጃ የሌለው የውሸት ታሪክ። ይህ አጋንንታዊነት ነው። ደጋግመን እንደምናገረው ውሸት አጋንንታዊነት ነው። አምላክህን በውሸት ለማስከበር የምትሞክር ከሆነ የምታመልከው አጋንንት ነው ማለት ነው። ሌላ ምንም አይደለም።
መጋኛ ነው የሚያመልኩት። የምታመልኩት መጋኛ ነው። በውሸት የፈጣሪን ስም የውሸት ያልተፈጠረን ታሪክ ቤተ እምነት ገንብተህበት እዛ ላይ የፈጣሪን ስም የምጠራ ከሆነ በቃ እዛ ቤተ እምነት ውስጥ በውሸት ስለገነባኸው ቤቱን እዛ ውስጥ በቃ አጋንንት ነው ያለው። ህያው አምላክ የለም። ነጃሺ መስጊድ ብለህ ገንብተህ ነጃሺ መስጊድ ውስጥ የምትሰግድ ከሆነ ነጃሺ የሚባል ንጉስ የሰለመ የሚባል ስለሌለ አጋንንት ነው እዛ ቤት ውስጥ እያሰገዳችሁ ያላችሁ ማለት ነው። ሙስሊሞች ጠይቁ ቢያንስ እስኪ ነጃሺ መስጊድ የምትሄዱ ሙስሊሞች አንተ እንደዛ ብለህ ከወንድሞቻችን ጋር ነው ብለው እንዳለ ሁሉም ነጃሺ የሚለው መስጊድ እንዳይሄዱ ሙሐመድ አጋንንት የሚሰበሰቡበት መስጊድ ነበር እኮ ይሰግደው። ፕሮሞሽን ትሰራለህ እንደ ጨራሽ የቁባ መስጊድ ነው አይደል? እዛ ነው አጋንንቶች የሚሰበሰቡት የነበረው ሙሐመድ ቢሰግድበት የአጋንንቶች መስጊድ መካም ሳንሄድ እዚሁ መካና መዲና ኢትዮጵያችሁ ሆናለች አጋንንት መስጊድ መገኛ ብለው እዚሁ ሲሳተፉብን እንዴ! ደግሞ ተአምር ነው የሚሆነው። ለየት ያለ መስጊድ ይሆናል ኢትዮጵያ ውስጥ፣ ሌላው የሰዎች ይሆናል። እዛ ደግሞ የአጋንንቶችና ሰዎች አብረው የሚሳተፉበት ይሆናል። እዛ የጂኒ መስጊድ ብለው ሰይመዋል። መካ ነው ያለው አይደለ? እሱ የጂኒዎች መስጊድ መካ ነው ያለው። ሳውዲ ውስጥ ነው ያለው። መካ መዲና ከተማ ውስጥ አይመስለኝም። ከ40 ኪሎ ሜትር ነው። ስሟ ጠፋችብኝ ቦታዋ። መስጊድ አልጂን አሉት፣ የጂኒ መስጊድ። ከዛ ተሰብስበ የጂኒዎች መስጊድ ብለህ ስትሰግድ አስበዋል። የአጋንንቶች መስጊድ ብለህ ሳውዲ ነው ሳውዲ አለ። ስለዚህ ሳውዲ መሄድ ሊያቆሙ ነው። እዚሁ ያለው የነጃሺ መስጊድን ትግራይ ላይ የጂኒዎች መስጊድ ብለህ ሰይመህ አክሱም ጽዮን በጨረር እዛ አጋንንቶቹ አይጠጉም። አስባል ገላርታ ላይ ያለ እንትን እዛ ያሉ ቅዱሳን የእነሱ ጸሎት አጋንንት እዛ እንዴት ነው የሚያሰበስበው? የአጋንንት የጂኒ መስጊድ ብትል መስጊዱ ራሱ አጋንንት አቶ ሰዎቹ በቃ ማዛጋት ብቻ የሚሆኑ ማዛጋት ከሴጣን ነው ብሏል። ያው በቃ አፋቸው ውስጥ ያለው ሴጣን ብቻ የሚቀረው። ባይዘዌ እፎይ ሙስሊሞች በጣም ታሪክ እንዴት እንደሚገለብጡ ያው ታውቃለህ። ውሸት ታሪክ ገልብጠው የውሸት ታሪክ እውነት አስመስለው በጣም ይጮሃሉ። እሱን ደግሞ ለማንገስ እውነት ለማድረግ በጣም በኃይል ይሰራሉ። እና አሁን ራሱ የነጃሺ መስጊድ የሚባለው አይተው ከሆነ አሰራሩ ራሱ እንደ 100-200 ዓመት የሚበልጠው አይደለም፣ ግን በነጃሺ ጊዜ የተገነባ ነው የሚል ታሪክ ይጽፋሉ፣ ታሪክ ይናገራሉ። እንደዛም አይደለም ባይዘው ያን ያህልም የሄደ አይደለም። እና ሁል ጊዜ ውሸት በማንገስ ታሪክን በመገልበጥ ነቢያትን ሙስሊም ናቸው በማለት ከመሐመድ በፊት እስልምና እንደሌለ እየታወቀ ያን ይጮሃሉ። ከዛ በዛ በጮት እውነት ለማስመሰል ይሞክራሉ፣ ያለ ታሪክ ሐሰት ያለ ማስረጃ። እና ሁል ጊዜ ታሪክ የመገልበጥ ታሪክ አላቸው። ደግሞ በዛ ላይ በጣም ይሰራሉ ለዛ ውሸታቸው። ይሄ ደግሞ ከአጋንንት እንደሆነ መጽሐፋችን ይነግረናል። እውነት በሱ የለም ብሎ የተናገረለት አጋንንት ነው። እና አምላካቸው አጋንንት ነው ብለን ብንል ሊቀየሙን ነው ወይ ሙስሊሞች? ምክንያቱም ለሐሰት ነው የሚለፉት፣ እውነትን ደብቀው ሐሰትን። አሁን ቅድም አልሸባብ ገብቶ ጃፋር ነው ሲል ነበረ፣ ያኛውን እውነት ለመደበቅ። ግን ክርስቲያን ሲያነበው እዛው ላይ ጃፋር ራሱ ክርስቲያን እንደሆነ ተነገረው ማለት ነው። ጃፋር ነው ሲል የነበረው። እንደዚህ አይነት እውነት አይነግሯቸውም። ያልሰለመን ሰው ነጃሺ ሰልሟል ይላሉ። ወደ ኢትዮጵያ መጥተው ደግሞ ክርስትናን የተቀበሉትን ይደብቃሉ። ስለዚህ እውነትን ደብቀው ውሸትን ነው የሚነግሯቸው። ያን ውሸት ደግሞ በጩኸት እውነት ለማስመሰል ታሪክ ለመስራት ያልነበረ